እኔ እንደዚህ እያልኩኝ አይደል በጣም አድናቂያችሁ ነኝ በነገራችሁ አድናቂያችሁ እናንተ የምታነሱት ጥያቄ ቀላል የሚባል አይደለም እኔም በተቻለ መጠን ፊት ለማድረግ የምሞክረው ትንሽ እንደናንተ ወደ እድሜው ወደ ወጣትነቱ ስላለሁኝ ስለማስተምር ደግሞም እለት ቅዱሳት መጻሕፍት ስለማነብ ነው ሰው ወረቀት ስላለው ሰርቲፊኬትና የኳሊፊኬሽን እና ሰርቲፊኬሽን ይለያያል ጥራት ያለው ትምህርት ሰው የተማረውን የገባውን ምን እንደ ከተማ ተማሪ ይላል መተርጉማን ላይ ማቴዎስ ወንጌል ላይ እንደ ከተማ ተማሪ የከተማ ተማሪ ቢገባው ባይገባው ዝም ብሎ የሚያልፈው ይላል የትርጓሜ ወንጌላችን ላይ ነው ቃል በቃል የሚለውና እንደ ይቅርታ እንግዲህ ከተማ አሁን ጠያቄ ነው የከተማ ተማሪው የድሮዎቹን አሁን ያሁኖቹ የዮሐድን አይነት አይደለም የዮሐድን የገጠር ተማሪ ግን በጣም ሰርሳሪ ነው ቆፋሪ ነው እና ልዩነት የለም እናንተም ጎበዞች ናችሁ እኛም ጎበዞች ነን ሁላችንም ነው የቤተክርስቲያን ልጅ ነን በጋራ የምንሰራ ልጆች ነን የምንጠቅሳቸው መጻሕፍቶች የጋራ የምንጸልያቸው ጸሎቶች የጋራ ስለዚህ ቀሲዬ ድምጾት እየተሰማ አይደለም ቀሲዬ ድምጾት እየተሰማ አይደለም ድምጾት ትንሽ ሊረቃው ብሎ ነበር ላቀና እየተሰማ አይደለም ካልተሰማ ያው ልዩነት መጥፋት አለበት የሚል ነው እሺ ይሰማል እያሉ ነው ከታች ቲዮሲስ እኔ አፕሪሼት አደርጋለሁ ቲዮሲስን ኮንሰርን ስለገበኝ ማለት ነው ደብተራ እኮ አደገኛ እኮ ነው ደብተራ ውሻ ልትለቅብን ነው አይደለ በሉቃት ወንድሞች አስተያየት ዮሐድዬ ማስተያየት አለኝ እያለ ነው እሺ ወንድሞቻችን ይስጡ መምህር ሰላም ላይ ዲያቆን ናታኔም ደስ ብሎኛል ስላገኘኋችሁ ቴንኪው እንትን እንዲሁ ነው አባ መምህር ዮሐድም ሌሎቻችሁም እኔ የብዙሃኑን ድምጽ ስለሆነ ያስኩምለው ኮሜንት ብዙ ሰው በጣም ባጭሩ ለዚህ ላስቀመጥኩት መልሱላቸውና እፎ ይበሉ ነጸዲም ቅድም ስትል የነበረው እሱ ነው ስትጠይቅ የነበረው የአዳም የውርስ ኃጢአት የሚባል ነገር ጻፈበት ሙስሊሞች ድነዋል ማለት እንችላለን ነው የሚል አካተበት አለ አህዛብ ያልኩት ያው ለነሱ ነው አህዛብ ያስቀመጥኩት የመጨረሻው ለነሱ ነው ስለዚህ አንዴ ህዝቡም እርፍ ይበል በዚህ ጉዳይ ላይ የመጀመሪያው ነገር የአዳም የውርስ ኃጢአት የሚባል ነገር አለው አባታችንም እንዳላሉ አቃለው ዲያቆናቱም እንዳላሉ አቃለው ግን ከስር ላሉት እንዲሆን አባታችን እንደው ባጭር መለስ ያርጉላቸው እኔ እኮ በዚህ ጉዳይ ላይ እንትን ነኝ ግልጽ ነኝ እነሱ ይመልሱ እነሱን ጠይቃቸው አይ ለህዝቡ እሺ ችግር የለም ዲያቆን መኳንን ከዛ በፊት ዮሐዴ ወጥቶ ነው ሊያወራ በጣም ፈልጎ ነበርና እድሉ ስላልሰጣችሁ መሰለኝ ወጣው ዮሐድ አንዴ ተመልሰ ግባ አንዴ ኮሜንተሮች ግን ወረዱብኝ ቀሲስ ካሜራ እርሷ ይዘውኝ ነው እንጂ ደብተራ ማለት ደብተራ አስገቢ ጸዲ ያደነ የለም ጭራሽ የለም አንድ ቁጥር ይጣፍ ጭራሽ የለም ካላ አስገባዋለሁ መኳንንት ዲያቆን መኳንንት እስከዛ መልሰው ቀሲስ በዚህ ላይ እንትን የለኝም ስላሉ እየመለሳችሁ ረዱት ለህዝቡ ነው ባይዘው ለእናንተ አይደለም ህዝቡ ማረፍ ስላለበት መወዛገብ የለበትም በክርክር ያ አዲ እኔ የኢዮብ ዘሚካኤል ነኝ የምትለው አንሰ ልጅ ቦልቂ አዲ በትልቁ ታረጋለህ ይሄ ነገር ጽሁፉ አዎ ጻዲ ምን ታረጋለሽ ከታች የሚሳደቡትን እየገባሽ ቦልቂያቸው አስወጥቂያቸው እሺ ሚኪዬ ማለትና አግዘኝ በመቦለክ ሞዴሬተርን መልሽ እኔ ምን አረኩኝ የቀማሽ እኔ ላስወርዱ እሺ አግዝሻለሁ እንዴ ዲያቆን መኳንን ተቀጥል እግዚአብሔር ምስክሬን 90% 100% እኔ ነው የሚሰድብኝ እታባና እንግዲህ ያሳያሉ ስደብኝ እስቲ አንድ ሰው አይባልም ደብተራ አይባልም እሺ ይቅርታ ዲያቆን መኳንንት ናታኔምም ሄደ እንግዲህ እንዴት ነው የሚሻለው ዲያቆን መኳንንት ኔትወርክ የለውም ይምጡ ተመልሰው ዮሐድና ዲያቆን ናታኔም እንዲህ ከሆነ አሁንም በእንጥልጥል የቀረ ነገር ነው አይ ቲንክ ሌላ ጥያቄ ካለ ጸዲ እንጨምርበታለን ሰው ኮንፊውዝ የሆነበት ነገር ካለ ኦኬ ቀጥል ዲያቆን እሱ መጨረሻ ላይ ቢቀርብ አይሻልም እድል ያሰጣችሁ ለህዝቡ ነው ለዲቤት አይደለም ይቅርታ አድርግልኝና ሰላም ላይ ለሰዎች ዲቤት ሳይሆን ያሰጣችሁ ሰዎች ላይ ለግለሰብ ዲቤት ሳይሆን ህዝቡ ማረፍ አለበት ማለት ከስር ያለው ብዙሃኑ ምዕመን መጀመሪያ መልሱና የእናንተን ከፈለጋችሁ በውስጥ ቀጥሉ
ኤክስትራ ዲቤት ካለ ኤክስትራ የምታስቡት አትሊስት ግን ሜጀር ጥያቄዎች ግን ህዝቡ ምንድነው ያው ኮመንቱን የምታየው ነው አይደል? ህዝቡ ጠቅላላ ግራ ተጋባን ምንድነው የሚለው አያ መመለስ ስላለበት ነው። ቀጥል ዲያቆን መኳንንትና እናንተ ትቀጥላላችሁ። ኦኬ የአዳም የውርስ ኃጢአት አለ የለም? ኃጢአትም ስለማይወረስ የአዳም የውርስ ኃጢአት የለም ብለን ነው የምናምነው። ሰባት ካስ ዘመን የነበረው ያ ጥምቀት አጥመቃ ለምድር በማይ አይህ የተባለው ወተጠምቃ ገሪሆሙ ለካህናት የሚለው ሙሴ አጥመቆሙ በባህር የሚለው ጥምቀተ ዮሐንስ እነዚህ ምሳሌያዊ ጥምቀቶች ናቸው። ምሳሌ አማናዊ ጥምቀት መዝገበ ፍቁራን ውሉድ የተባለች የጌታ ጥምቀት እኛ የምንጠመቃት ጥምቀት አንብአ ንስሐ ደመ ሰማዕታት ናቸው። አራተኛው የኛ ቤተክርስቲያን አትቀበለውም። እዚህ ጋር መጥቀስ አይጠበቅብኝም ስለማትቀበለው። ስለዚህ ጥምቀት አማናዊ ነው፣ የምንወለድበት ነው። ይሄ የአዲሱ ኪዳን ግዴታ ነው። ኤክሰፕሽናል የሆኑ ጉዳዮች የእግዚአብሔር መንግስት እንዳይገቡ የሚያደርጉ ነገሮች ቢፈጠሩ እነሱን እግዚአብሔር ባወቀ የሚያደርገው ነገር ይኖራል። ስለዚህ ለምሳሌ ህፃን ልጅ ክርስትና ሳይነስ አክሲደንታሊ ድንገት ቢሞት ቢጠመቅም ባይጠመቅም ከእግዚአብሔር መንግስት ግን አይከለከልም። ለምን? የመጀመሪያው የአዳም ኃጢአት ገነት የከለከለው ገነት እንዳይገባ ያደርግ የነበረው አለበት እንዳንል የለበትም። እሱ ተሽሯል ብለናል። የለም እሱ አድራሻውም የለ። በደሙ አንድ ጊዜ ደምስሶታል፣ አጥፍቶታል። ምንም ነገር ጠባሳ ሳይተው ነው ያጠፋል። እሺ በራሱ ያመጣው ኃጢአት ይጠየቅበታል። በክርስቶስ አለማመን ሊሆን ይችላል፣ አልጠመቅም ብሎ ሊሆን ይችላል። እንደዚያ እንዳንለው እሱን ማድረግ አይችልም ይሄ ልጅ። ስለዚህ ምናልባት ሌላው ቀርቶ በ40 እና በ80 ቀን እንኳን ባይጠመቅ ሳይጠመቅ ቀርቶ ቢሞት እንኳን ወላጆቹ ይጠየቃሉ እንጂ ህፃኑ ሊጠየቅ አይችልም። ወላጆቹ ግን ሞግዚት ናቸውና እግዚአብሔር የሰጣቸውን ጸጋ ናሁ ውሉድ ለእግዚአብሔር ናሁ ጸጋው ለእግዚአብሔር ውሉድ እስቴተ ፍሬ ያለከስ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ ለእርሱ ነው ስለሚል ስጦታውን የተቀበሉት ሰዎች በዚህ ህፃን ልጅ ይጠየቃሉ። አንድ ህፃን ልጅ በ5 ዓመቱ በስህተት ሰው ቢገል የሚጠየቀው እስር ቤት የሚገባው ወላጁ። የዚህ ዓለም ፍርድ እንኳን ህፃን ልጅ እስር ቤት አያስገባም እንኳን የሰማይና የምድር አምላክ። ስለዚህ እግዚአብሔር ባወቀ የመጀመሪያ ኃጢአት ስለማይከለክለው ይገባል ብለን እንላለን። ይሄ ኤክሰፕሽናል የሆነ ነገር ስለሆነ እንደ ሃይማኖት ሰው እንደ አንድ ካህን ሰው መጥቶ ይሄን ቢጠይቀኝ ይሄንን መመለስ ግዴታ ነው። የሰዎችን አይምሮ ማሳረፍ ስላለብኝ ማለት ነው። ቀጥሉ። አይ ቲንክ ዲያቆን መኳንንትም ከዚህኛው ሐሳብ የተለየ ያለ ይመስለኝ። ካለ ግን እስኪ እንስማውና እንቀጥላለን። ሜቢ ኢኒሺያል ሳሊቬሽን የሚለውን ስላስቀመጠ ሜቢ ትርጉሙ እሱ ላይ ሊገባ ይገባል። ኢኒሺያል ሳሊቬሽን ማንም ሰው ኢኒሺያል ሳሊቬሽን እንግዲህ እኛ በቤተ ክርስቲያን ውስጥ ድነናል፣ እየዳን ነው፣ እንድናለን የሚለው ትምህርት የታመነ ነው። ድነናል ስንል ምን ስናደርግ ነው? ጌታችን በቀራንዮ ላይ በተሰቀለው ጎኑ በጎኑ ባፈሰሰው ይህንን ጸጋ ልጅነት የምናገኝበት ጥምቀት ስንጠመቅና ወደ ቤተ ክርስቲያን ታትመን ስጋውና ደሙን እንበላለን። ይህ የመጀመሪያ ኢኒሺያል ሳሊቬሽን ወደ ቤተ ክርስቲያን መጨመር ይባላል። ያ ማንም ሰው ማለት ነው፣ ማንም የትኛውም ሰው ከህፃን እስከ ትልቅ ይህንን ሊያደርግ ይገባል። ይጠመቃል፣ ሜሮን ተቀብቶ ወደ ቤተ ክርስቲያን ይጨመራል፣ ስጋውና ደሙን ከዛ ይቀበላል ማለት ነው። ሰው ከዚህ ይሄ መጀመሪያ ኢኒሺያል ሳሊቬሽን ይባላል። ከዛ በኋላ ድነታችን መፈጸም ማለት ደግሞ ዘወትር ይሄንን ያገኘነውን ጸጋ ይዘን ቀን በቀን ምንድነው ድነታችን መፈጸም ማለት ነው። ፍሬ ማፍራት፣ ስጋውን ደሙን እየበላን እንዲሁም ንስሐ እየገባን የወደቅንበትን ይሄ ድነታችን መፈጸም ዕለት ዕለት ማለት ነው። ፍሬ ማፍራት ይሄ ነው። ከዛ እንድናለን ደግሞ ብለን ወደፊት እናምናለን ማለት ነው። ድነትን ወደፊት ምንድነው ክርስቶስ ዳግም ሲመጣ ይሄንን ደግሞ ይሰጠናል ብለን ተስፋ እናደርጋለን። ያው እስከ መጨረሻ የሚጸና እርሱ ይድናል ስለተባለ እግዚአብሔር ይስጥልን። ዲያቆን መኳንንት እግዚአብሔር ይስጥልኝ። ይሄ ብዙ ሰው ኢኒሺያል ሳሊቬሽንን ከዩኒቨርሳል ሳሊቬሽን ጋር የሚያምታታ ስላለ እሱን እናንተ ሰፋ ባለ መልኩ ትቀጥላላችሁ። ለሰፊው ለህዝባውያኑ ብዙም ስለማያስፈልግ እሱን ግን
ሞር ለኮንሰፕት ለምትፈልጉ ሰዎች እሱም በየራሳችሁ ቤት ታስረዳላችሁ። አትሊስት ሰው ጋር ያለው ኮንፊውዥን ለማስቀረት ነው። ስለዚህ ያለ ጥምቀት ድህነት። አሁን ግን ዲያቆን መኳንንት እየተናገርከው ከኔ ጋር ተቃረነህ ነው? የተቃረንከው ነገር አለ ወይንስ? ምክንያቱም አልተቃረንም። ተመሳሳይ ነገር ነው የሰማሁት። እስኪ መኳንንት ካለ የተቃረነ ነገር ያልኩት ያው አሁን ያልኩት ልክ ከሆነ ምንም የሚቃረን ነገር ያለ አይመስለኝም። ቀስ ትርጉሙ ነው የኢኒሻል ሳሊቬሽን ትርጉሙን ብቻ ነው የሰጠው እኮ ተናግሬያለሁ እኮ። ጥምቀት መስት ነው፣ ግዴታ ነው። የሚጠመቅበት ምክንያት ዘርዝሬያለሁ። ጸበሉን እየጠጡ መክለፍቱን እየበሉ በአጠቃላይ በቤተ ክርስቲያን ባለው ምስጢራት ውስጥ ሁሉ እየተሳተፉ እንዲኖሩ በወላጆች ተወካይነት ወላጆቹን በወላጆቹ እምነት ምን ይደረጋሉ? እንዲጠመቁ እናደርጋለን። አሁን እዚህ ውስጥ ልብ አድርጉ። እዚህ ውስጥ እንዴ ጥምቀት ለኃጢአት ስርየት ነው ብላችኋል እና ጥምቀት ህፃናት ጥምቀት ኃጢአት አለባቸው? ኃጢአት ስላለባቸው አይደለም የምናጠምቀው። እንደነገርኳችሁ ለህፃናት ሲሆንና ለትልቅ ሰው ሲሆን ልዩነት ይመጣል። እምነት አፕላይ የሚያደርገው በሚያምን ሰው ለሚያምን ሰው፣ ለማያምን ሰው ግን ለማይሰማ ሰው ወንጌል ከመስማት እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ካልሰሙ እንዴት ይድናሉ ስለሚል መጽሐፍ ያልሰማ ሰውን አምጥተህ ይህን ሰውዬ ወንጌል ስማ ብትለው አይሰማም። እግዚአብሔር ደግሞ ጆሮ ሳይሰጥ አይፈርድም፣ እውነተኛ ቀናኢ ዳኛ ስለሆነ። ስለዚህ ህፃናት ላይ ይሄ እንትን ስለማይል ኃጢአተኛ ስለሆኑ አይደለም። ድንገት ወላጆቿን ማስጠምቅም ቢሉ ከእግዚአብሔር መንግስት አይከለከሉም። ነገር ግን ይሄንን ማድረግ በብሉይ ህግ ማያዛል። የቤተ ክርስቲያንን ቀኖና በነገራችን ላይ ያለመጠበቅ በራሱ ለኃጢአት ይዳርጋል። ቀኖናችን ዶግማችን የዶግማችን መጠበቂያ። ስለዚህ ቀኖና ዝም ብሎ ምንም የማይረባ ነገር አይደለም። ቀኖና ራሱ መጠበቅ ያለበትና ለድህነት ኢምፖርታንት የሆነ ነገር ስለሆነ የልጅነት ጥምቀት በእኛ ቤተክርስቲያን ምስጢራተ ቤተክርስቲያን የሚሳተፉበት ዳግመኛ የሚወለዱበት ስጋ ወደሙን የሚቀበሉበት ራሱን ተጠምቀው ህፃናት ወለቱን ተጠምቀው ወደ ስጋ ወደሙ ይዘናቸው ምን ይሄንን ሁሉ የሚያደርጉበት ነውና ኮርስ የቤተክርስቲያን አካል የማህበረ ምዕመናን አካል ሆነው እንዲቀጥሉ ህፃናትን እናጠምቃለን። የልጅነት ጥምቀት ለህፃናት ብቻ ሳይሆን ለኛም እኛ እንኳን እንደገና እንዳዲስ ለኛ ሲሆን ግን የኃጢአት ስርየት እናገኛለን። ምን አይነት ኃጢአት? አዳማዊ ኃጢአት ኖ፣ እሱ ተወግዷል። ምን አይነት ኃጢአት? ገነትን የከለከለው ኃጢአት ኖ፣ እሱማ በመስቀሉ ተሽሯል። ምን አይነት ኃጢአት ነው? በክርስቶስ አለማመን ከኃጢአት ሁሉ የከፋ ኃጢአት ነው። ከመርገም ሁሉ የባሰ መርገም ነው። ምክንያቱም የብሉይ ኪዳኑ ኃጢአት በ5500 ዘመን የተገደበ ነው። የሐዲስ ኪዳኑ ህግ ግን የዘላለም ሞትና የዘላለም ህይወትን የያዘ ስለሆነ ሰው በክርስቶስ አለማመን ትልቅ ኃጢአት፣ ቤዛውን አለማመን፣ ህይወቱን በሞት ነው የሚኖረው። ህይወት የሌለው ሰው ምን ህይወት አለ? ክርስቶስ የሌለው ህይወት የለውም። ስለዚህ የልጅነት ጥምቀት ቬሪ ቬሪ ኢምፖርታንት ከማየገባው ከክርስቶስ ጎን የምንጠመቅበት የቤተክርስቲያን አካል ወይንም የክርስቶስ ቤተክርስቲያን የምንሆንበት ስለሆነ በዚህ ምክንያት እናጠምቃለን ነው። ቀሲዬ እኔ ለአፖስቶሊክ እንደ ጥያቄ አንድ ላቅርብ። ቴዎስዬ በጣም ነገር ላይ እዚሁ ላይ ቆይ አንዴ ዲያቆንዬ እዚሁ ላይ ይሄን እንድትመልስልኝ ነው። በጣም ግልጽ ክሊር የሚያደርግ ጥያቄ ነው የማነሳው። ይሄ የጥምቀት ጉዳይ የህፃናት ጥምቀት ጉዳይ እንዲዘጋ ስለምንፈልግ ይሄን ጥያቄ ያቀርባል። ህፃን ልጅ የሚጠመቀው እንግዲህ አሁን ዲያቆን አንተ ነህ የምትመልስልኝ። ህፃን ልጅ የሚጠመቀው ልጅነትን እንዲያገኝ ነው ወይስ ከቁጣ እንዲድን ነው? ከቁጣ እንዲድን ነው ወይስ ልጅነትን እንዲያገኝ ነው? በቃ ይሄ ነው ግልጹ ነገር መሆን ያለበት። ይሄ ነው ከቁጣ እንዲድን ነው ወይንስ ልጅነት እንዲያገኝ ነው ህፃን ልጅ የሚጠመቀው? ኦኬ እሺ፣ እንግዲህ የልጅነት ጥምቀት ለምን ያስፈልጋል የሚለው የመጀመሪያው ከስሙ ስንነሳ የልጅነት ጥምቀት የልጅነት ልጅ የምንሆንበት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ መንግስተ ሰማያት አይገባም፣ መንግስቱን ሊያይ አይችልም። ሰው ከውሃና ከመንፈስ መወለድ ማለት ነው። ስለዚህ ዳግም መወለድ አለበት። ኦኬ፣ ይሄንን ዳግም መወለድ ሁላችንም ክርስቲያኖችም ቢንሆን ከክርስቲያን ውጭ የሚመጡም የትኛውም ህፃንም ሆነ ትልቅ ዳግም ምን ይሆናል ማለት ነው?
ይወለዳል ማለት ነው። ዳግም ለመወለድ ይህ ዳግም መወለድ ደግሞ ምንድነው? ቀድሞ አዳም ልጅ ነበረና ልጅነቱን አጣ። ልጅነቱን ካጣ በኋላ እኛ ሁላችንም ልጅ የመሆንን ጸጋ አጥተን ነበረ። አሁን ግን በጥምቀት ልጅ ለመሆን ነው የምንጠመቀው። የመጀመሪያው ልጅ ለመሆን ወይም ዳግም መወለድ፣ ያ ማለት የብሉ ማንነታችን ከጸጋ የተለየ ማንነታችን ልጅነት ያጣ ማንነታችን ነበረን። አሁን ግን ሕፃንም ቢሆን ትልቅም ቢሆን በክርስቶስ በቀራንዮ ላይ በፈሰሰው ከጎኑ የፈሰሰው ማይገቦ ስንጠመቅ ያንን ልጅነት ድጋሚ ወደ ቀደመው ክብራችን እንመለሳለን። ልጆችም ምን ይሆናሉ ማለት ነው? ሀብተ ልጅነትን ያገኝ ልጅ ለመሆን ነው። ይህንን ከዚህ ማለት ነው ከቁጣ ልጅነት እንዴት ዋጀን? በቀራንዮ ላይ በፈሰሰው ከጎኑ ማይገቦ ለሁሉም ፈሷል። ይህ ፈሰሰ ሲባል ግን ሁሉም ሰው ከዛ ቁጣ ልጅነት ወጥቷል ማለት አይደለም። ክርስቲያኖች ሲጠመቁ እኛ ስንጠመቅ ማንም ሰው ሲጠመቅ በቀራንዮ ላይ በፈሰሰውን ያንን ከማይገቦ የምንለውን ሲጠመቅ ልጅነት አግኝቶ ከዛ ማንነት ይላቀቃል። ያ ማንነት የምንለው ደግሞ ልጅነት ያጣውን የነበረውን ማንነት አሁን ግን ልጅነት ያገኛል። ጸጋ የሌለውን በቀላሉ የሚሸነፈው የነበረው ማንነት አሁን ምን ሆነ? በጸጋው ሊያሸንፍ የሚችል በጌታችን በኢየሱስ ክርስቶስ ያው በቀራንዮ ላይ በፈሰሰው በዛ ውስጥ በጥምቀት ውስጥ ያገኛል ማለታችን ነው። ያገኛልና እንግዲህ እንትን ክርስቶስ አስወግዶታልና እሱ ክርስቶስ አስወግዶታልና ያገኛል። ፍጹም ልዩነት አላቸው። ያገኛል ገና የምታገኘው ነገር ነው። አስወግዶታል ክርስቶስ አስወግዶታል ማለት ግን የተለየ ነው። ሌላ በጥምቀት ነው። በቃ በጥምቀት ተወግዶታል። ሚኪ አስወግዶታል። በምን? በጥምቀት አስወግዶታል ወይ? በምን? አዎ በጥምቀት አስወገደልን። ለእኔ አሁን የተወገደልኝ ልክ ሲጠመቅ በጥምቀት ተወገደልኝ እላለሁ። ካልተጠመቁ ግን አይወገደልኝ። ያው ጸጋ የሌለው ሰው ነኝ። ጥሩ ምን እያለ መሰለ ሚኪ? ቆይ አንዴ ክርስቶስ ሚኪ ጥያቄን ጨርሳ፣ እኔም ጥያቄ አለኝ እዚህ ላይ። ቆይ የተወሰነ የእሱን ለእኔ እስቲ አንድ እድል ስጡን እስቲ። አሁን ትንሽ በወራ በዚህኛው ብቻ ላይ አኬ በዚህ ሌሎቹ እየመጡ ስለሆነ የቁጣ ልጆች ባሉት ላይ ብቻ ቀሲስም አኬም መቀጠል ትችላላችሁ። በዚህኛው ሚኪ ሚዩት ላይ ነው። አዎ የቁጣ ልጆች ላለመሆኑ የሚል ነው። በሌሎቹ እየተስማሙ ነው። ወንድሞችም አባም የመጡት እቺኛው ፖይንት ላይ ሪፍሌክት አንተም ቀሲስም ስጡበት። የቁጣ ልጆች የምትለዋ ላይ ሚኪ ጥያቄ ተመልሶልሃል? አይ እኔ አልተመለሰልኝም ጥያቄው። ምክንያቱም ክርስቶስ ነው ያስወገደው። እኛ በጥምቀት የምናስወግደው ጉዳይ ሳይሆን እሱ ክርስቶስ ነው ያስወገደው። ራሱ ክርስቶስ ነው። አሁን የቁጣ ልጆች የሚለውን ማብራሪያ ተጨማሪ ማብራሪያ የሚፈልግ ነገር ነው። እሺ ቀጥል ሚኪ። ይቅርታ ሚኪ ወንድሜ፣ ግን ምንድነው አሁን በውይይታችን ውስጥ በጣም ሳይድ እየተያዘ ያለው ምን ላይ ነው? በተለይ ደግሞ አሁን የአንተ ስታወራ ከአንተ ከምትናገረው ቃል እየተረዳ ያለሁት እንደው በክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ እሱን ይዤ እያልክ ነው። እሱ በቃ በሱ የተሰራ ነው። ጥምቀት ሲሆን ግን በእኛ የሚሰራ እያስመሰልከው ነው። which is completely wrong። ጥምቀት የእኛ ስራ አይደለም ሚኪ። እሺ በጥምቀት እኛ የምናጠፋው አይደለም። በጥምቀት ውስጥ ኢየሱስ በደሙ ያጥበናል የሚባለው በመጀመሪያ የጥምቀት ትምህርት ያ ነው። ስለዛ በጥምቀት እኛ የምናጠፋው አይደለንም። እኛ የማጥፋት ምንም ነገር የማጥፋት ራሳችን የማዳን ምንም አይነት ብቃት የለንም። ስለዚህ ምንድነው ሰው ሲጠመቅ እግዚአብሔር ነው ጸጋውን የሚሰጠው። ስለዛ በጥምቀት ውስጥ የሚመጣ ጸጋ አለ። እኔ እዚህ ጋር ትልቁ ልዩነት እንግዲህ መስሎ እየታየኝ ያለው ምንድነው ጸጋ ያለ እምነት እንደዚሁ ይገኛል የሚል ትምህርት እየሰማው ነው። ይሄ ደግሞ በካልቪኒስቶች ውስጥ የሚሰጥ ኢሬዚስተብል ግሬስን የመሰለ አደገኛ ትምህርት ይመስለኛል። ድነናል እያልኩ ያለሁት እኔ ነኝ አሁን አይደለ? በዚህ ሰዓት ላይ ድኛለሁ ላለው ለምሳሌ ድኛለሁ በትልቁ አርጉ። ምክንያቱም የሚናገሩትን ነገር ሊስት እያደረኩት ስለሆነ በትልቁ መልሱኝ ጋይስ። አሁን ይኸውልህ አሁን የሐዲስ ኪዳን ዘመን ነው። አሁን ያሉት አማኞች የሚያምኑበትና ያ መርገማችን ከዚያ የዳንበት መዳን ድነናል ሲሉ በምንድን ነው የዳኑት? አሁን እርሶ መጀመሪያ እስቲ ቀሲሴ ከመርገመ አዳም በጸጋው እንዲሁ ያለ እምነት ማለት ነው እያሉ ያሉት አሁን ኢኒሻል ድህነቶች። ስለዛ ላወራ በቃ አሁን ተረድቼዎታለሁ። እሺ ስለዛ ላወራ እና እንዴ ካወራው በኋላ ይፈጠራል። ለይተህ መጀመሪያ ቆይ መጀመሪያ ለይተን እንድንሄድ
ስለዚህ አንተ ምትለው እኔ አሁን በጸጋው ድኜበታለሁ የምለው የ5500 ዘመን ገነትን ያዘጋው መርገም ነው አይደለ? ያንን ሊያስወግር ነው የመጣው። ገነትን በደሙ ሊከፍት ነው የመጣው። ስለዚህ ጌታ የመጣው ዓለሙን እንዲሁ ወዶ የመጣው ከዚያን ያድነን ነው። እኔ ላውራ ወይስ ይቀጥላሉ? ቀሲስ ያንን ሐሳቤን ካልገለጽኩኝ እርሱ የምትአማነው ይቅርታ አንተ የምትለው ያሉኝ አሁን እኔ ስለኔ ሲናገሩ ምን ጥቅም አለው? እኔ እዚህ ጋር ስላለኝ እኔ የምናገረው ራሴ እንድታጠራው እኮ ነው። አክሊኮም ችግር የለም አጠራዋለሁ። ተቃራኒ ነው ይብላል እኮ ፍጹም። አዎ እርሱ ካሉት ተቃራኒ ስላል እርሱ ካሉት ፍጹም ተቃውሞ ነው ያለኝ። አንዴ ላውራ አኬና አባ እንትን ላርገው እዚህ ጋር ሞዴሬት ላርጋችሁ አባ ችግር የለም አጠራዋለሁ። አሁን የኔ ተራ ስለሆነ እኔ ቀጥታ ወደ ማውራቱ ልግባ። ምን ማለት ነው አክሊል? አንተም የመጀመሪያው ድህነት እንዲሁ በጸጋ ያለ እምነት ነው የተፈጸመው ስትል ምን ማለት ነው? ለአባታችን አጠራ አላልኩም፣ ያለ እምነት አላልኩም። እኔ ማን ነው በጸጋ ብቻ ነው ማለት ነው የሚጸደቀው? ከዚያ የሚወጣው በእምነት ነው ማለት እሺ እኔ በቃ የድህነት ታሪክን ባጭሩ ስነግራችሁ ምንድነው የሆነው? ሰው ኃጢአትን ሰራ፣ ወደቀ። ኃጢአትን ሰርቶ ሲወድቅ አዳም ማለት ነው የመጀመሪያው ሰው ወደቀ። ሚኒንግ ከእግዚአብሔር ተለየ። ሰው ከጸጋው ተራቆተ። ኃጢአትን ወደ መስራት የሚያዘነብል አይነት ሰው ሆነ። እና እንዲህ ያለ ውድቀት ውስጥ የገባ ሰው ግዴታ ሪስቶር መደረግ ነበረበት፣ ማለት ዳግም መታደስ ነበረበት ወደ እግዚአብሔር ለመመለስ። እና የእግዚአብሔርን ምሳሌውን አጥቶታል። ስለዚህ ማንም ሰው በራሱ ወደዚህ መምጣት ስላልቻለ እግዚአብሔር ልጁ ኢየሱስን ላከውና ስለዚህ በልጁ በኢየሱስ በኩል ድጋሚ እንዲታደሱ አደረገ። በክርስቶስ በኩል ጸጋ መጣ። በዛ ጸጋ ነው ሰው የሚታደሰው። ትክክል። በጸጋው ግን ለመታደስ ሰው አሜን ማለት አለበት። አሜን ካላለ አይታደስም። ይሄ ነው ባጭሩ። መጽሐፍ ቅዱሳችን ላይ ወደ ጥቅስ ካልገባን አንግባባም። ቀሲስ አሁን እንዲህ ስለሆነ እንዲህ ነው እንዲያ ስለሆነ እንዲህ ነው የምንል ከሆነ አንግባባም። እንድታጠራ እኮ ነው አክሊል። ምንም ችግር የለውም። በደንብ እናወራለን። አሁን ሰው በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ። ወደ ዓለም ሲገባ በዚያ ኃጢአት ምክንያት መርገም፣ ፍዳ የመሳሰሉት ነገሮች ወደ ሰው ልጆች ሁሉ ደረሰ። አልቀን እሺ። ከዚያ የነበረው 5500 ዘመን ለአዳም ካንተ ጋር ስናወራ ስለማላፍር ለአዳም ደቂቃ ያዝና እንደዛ ይሻላል። ምክንያቱም እንትን እንዳይሆንብን ጽሁፉን አንድ ወደ ጎን አድርገውና ቴዎሲስ ደቂቃውን ያዝልን። ሁለት ደቂቃ የሚሆን እንደዛ እንትን ይሉ። አሁን ከ33 ነው መጀመር ትችላለህ አክሊል። አይ እኔ ነኝ መጀመሪያ እያወራሁ ነበር። ደቂቃው ይታያ። እሺ ታይመር ልክፈትላችሁ። ኦኬ እሱ ላይ አድርገው ደቂቃውን። አሁን ኮሜንት ኦፍ አድርጉት፣ ባይከፈት አሪፍ ነው። ዝጉት ኮሜንቱን ዝጉት። ስንት 3 ደቂቃ ይበቃል? ይጥሩ። ኦኬ ይቅርታ አንዴ ስታክ አድርጎብኝ ነው ፒሲ። ዲያቆን መኳን ስልክ ሲዘጋ ክሊክ አድርጋት ነው ኮምፕሊትሊ። አሁን ዮሐድ ስልክ ላይ ነው ወይ መውጣት ነው ካልቻላችሁ፣ አለበለዚያ በስነ ስርዓት እንትን ማለት ነው። እዚህ ጋር የሚጫወት እንደመሰንቆ እንደ ስልክ ሲደወል ተርኖ በቃ እንደዚያ ካልቻላችሁ ደግሞ ተመልሳችሁ ትገባላችሁ። ኦኬ እሺ እንደስ እግዚአብሔር ይስጥልን። አመሰግናለሁ ዲያቆን መኳን። ኦልራይት በጣም ጥሩ። እሺ አሁን አክሊሌ እንድታጠራውን ያልከው ነገር እንዲገባኝ ነው። በአዳም ምክንያት ሞት ተፈረደ። ስለዚህ የአዳምን ኃጢአትና በደል ለመደምሰስ አስጀምረው ዝም ብዬ እንዳላወራ ሼር እንደሆነ ብዬ ነው። እሺ የአዳምን ኃጢአትና በደል ለመደምሰስ እግዚአብሔር ለአዳም ተስፋ ሰጠው። ተስፋው ሲፈጸም የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወለደ እንዳለው ቅዱስ ጳውሎስ የዘመኑ ፍጻሜ 5500 ዘመን ሲፈጸም መጥቶ ክርስቶስ
ከዚያ ገነትን ያዘጋውን ኃጢአት በቂ የሆነ መስዋዕት ከፍሎ ከዚያ አድኖናል። የተዘጋውን በገነት ከፈተልን። የጎሰቆለው ባህሪያችንን የጽድቅ መፈጸም የማይችለው ሰው ጽድቅም ሰርቶ ወደ ሲኦል ያወርድ የነበረው ሙስና መቃብርን አጠፋልን። ሲኦልን በርብሮ ከዛ ሲኦልን ባዶ አደረገልን። ያ የዳንበት ድነት እንዲሁ በጸጋው ነው። ምክንያቱም መጽሐፍ እንደሚናገር ዓለምን እንዲሁ ስለወደደ ከዚያ መጣና አንኮንዲሽናል በሆነ ፍቅር ምንም አይነት ክፍያ ሳይኖር በጸጋ ቅዱስ ጳውሎስም እንደሚነግረን በኋላ እንመጣበታለን። ጥቅሱ በጸጋ ድናችኋል ነው የሚለው። ምንድነው እየተባለ ያለው? አሁን ክርስቶስ የድህነትን ስራ ይሰራና ያንን ደግሞ ለማግኘት ያንን ጸጋ ለማግኘት እግዚአብሔር ያንን ጸጋ በእምነት የሚገኝ አድርጎ አቆሙ። ስለዚህ በህግም በምንም አይገኝም ማለት ነው። ያ ጸጋ በእምነት እንዲሁ ሰዎች ይቀበሉታል። ኤፌሶን ምዕራፍ 2 ላይም ልክ እንደዚሁ ኦኬ በጸጋው ድናችኋል ይልና ቁጥር 8 ላይ ጸጋው በእምነት አድኗችኋል ይላልና ሰው እንደዛ ነው ያው። ቴንክ ዩ ከአባታችን መቀጠል ይችላሉ እና ልቀጥል። እሺ አክሊል ማለት እንትን በደንብ ያልጠራልኝ ነገር ነው እንትን የምለው። ለምሳሌ ወይ የራሴን ልንገርህና በዚህ ተስማማለህ እንትን እንግባ አንድ አይነት ነን ወይ የሚለውን ልጠይቅ። እግዚአብሔር ከዛ መርገም ወይንም ደግሞ ማለትም መርገም ስል ምን እያልኩ ነው? ገነትን ያዘጋ ኃይል አለ። ያ ገነትን ያዘጋው ሰዎችን ስጋቸውን በመቃብር አፍኖ ነፍሳቸውን በሲኦል አግዞ ይኖር የነበረ መርገም፣ በአዳም ምክንያት የመጣ መርገም፣ እሱን ለማስተስረይ የእግዚአብሔር ልጅ በግ ሆኖ መጣ እና በጉ የመጣበት ምክንያት ለኃጢአተኞች እንዲሰዋ ነው። እና በብሉይ ኪዳን እንደሚታወቀው ኃጢአተኛው ራሱ በግ ይዞ ይሄዳል ለራሱ ኃጢአት ማስተስረያ የሚሆን። አሁን ግን እንደዚያ ይዘነው ይሄድነው የለም። ምንድነው የሚለው? ዕብራውያን ምዕራፍ 7 ቁጥር 27 ላይ እርሱም እንደዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕት ሊያቀርብ አያስፈልገውም። ማን? ክርስቶስ ራሱን ባቀረበ ጊዜ። አሁን መስዋዕቱን ያቀረበው ማን ነው? ራሱን። እንዴ ራሱን መስዋዕት አድርጎ ምን አደረገው? አቀረበው። በጉን ራሱ አቀረበው። ራሱ ነው ደግሞ ከዚያ መስዋዕት ያቀርበው የነበረው ኃጢአተኛ ሰውዬ ነበረ። የኛን ኃጢአተኛን ወክሎ ስለሆነ ምን አደረገው? በጉንም ራሱ ሆነ። ራሱ መስዋዕት አቅራቢ ሆነ። ራሱ መስዋዕት ሆነና ራሱ ተወካፊ መስዋዕት ሆነና ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጎታል። ቅዱስ ዮሐንስም የሚነግረን እግዚአብሔር ዓለሙን እንዲሁ ወዷልና አንድያ ልጁን እስኪሰጥ ድረስ ነው የሚለው። ዓለሙን እንዲሁ ወዷል። እንዴት ነው የወደደ? እንዲሁ። እኛ ወደነው? ኖ። እኛ ምንንበት? ኖ። እንዲሁ ወደደንና፣ ፍቅርም እንደዚህ ነው ስለሚል ወደደንና የሚወደውን ልጅ ላከው። በዓለም ልጁ እንዲፈርድ አይደለም የላከው፣ ዓለምን እንዲያድን ነው ልጁን የላከው። ስለዚህ ስለ ኃጢአተኞች ወተወለቆ ምስለ ጅጓያን ከበደለኞች ጋር ተቆጠረ ተብሎ እንደተጻፈ ምን አደረገ? ራሱን መስዋዕት አድርጎ ስለ ኃጢአተኞች በመስቀል ላይ በተሰቀለ ጊዜ እንዲሁ በጸጋ ያለምንም ጥያቄ ምን አደረገ? አነጻን፣ ቀደሰን። የተረገመችው ምድር ሳትቀር ተባረከች። እንግዲህ ምድር እንኳን ማመልከቻ አስገብታ አይደለም። አዳም ሲባረክ በረከቶቹ ተመለሱለት። ስለዚህ መርገሙ ወደ በረከት ተለወጠለት። የመርገም ምልክት የነበረው በሴቶች ላይ በወንዶች ላይ የሚታየው አሁን ምን ሆነ? የበረከት ምልክት፣ ልጅ የሚገኝበት ምልክት ሆነ። ያ ከዚያ የተነሳ ሙታን በመቃብር የነበሩት በሙሉ ምን ሆኑ? ነፃ ወጡ። ይሄ ቤተክርስቲያን ትምህርት ነው። አክሊሌ ይሄንን ታምናለህ ወይ ነው? አሁን ነፍሳት እንደወጡ እንዲሁ ያለ ማመልከቻ ያለ እምነት እንዲሁ እንደወጡ ታምናለህ የሚለው ያ አክሊል ይቀጥል። ኦኬ ነፍሳት እንደወጡ የተባለው የሲኦሉ ነው። እንግዲህ አሁን እሺ በጣም ሰፋ ያለ ልብ ያስፈልጋል አድማጮችም። እና ምንድነው ከሲኦል ምንድነው ሲኦል ውስጥ ያለ ነፍሳት ሁሉ ነው የወጡት ወይስ ምናምን የሚሉ ነገሮች እንደነዚህ አይነት አሁን በሃይማኖት ደረጃ በክርስቲያን ውስጥ የለም። ቤተክርስቲያን ውስጥ ሁሉም ነው የወጣው የሚለው አስተምህሮ አይደለም፣ የሊቃውንት እይታ ነው።
እንደነዚህ ነገሮችን እኔ አሁን ለምሳሌ እኔ ብጠይቅ ኧረ እኔ አላቅም ነው የምለው። ሁሉ ሰው ወጥቷል አላቅም። የተወሰነ እኔ ምን ያህል ሰው እንደወጣ አላቅም። ምን ያህል ነፍሳት እንደወጡ አላቅም። ምናልባት የመጽሐፈ ቅዳሴ ትርጓሜ ላይ መጽሐፈ ቅዳሴ ንባቡና ትርጓሜው ላይ እዛ ላይ ለምሳሌ ጣዖት አምላኪያን አልወጡም ይላል። በግልጽ ነው እንደዚህ የሚለው ባይዘው። ግን አሁን እኔ ስለ እንደዚህ አይነት ነገሮች አላቅም። ምክንያቱም ሃይማኖት አይደለም። ሃይማኖት ያልሆኑ ጉዳዮች ላይ ጊዜ መፍጀት አያስፈልግም። በኤርሲያናችን ውስጥ ሃይማኖት አይደለም። አስፈላጊ ከሆነ የመጽሐፈ ቅዳሴ እሱን ቪዲዮ ከፍቻ አሳያችኋለሁ። ትምህርተ ኅቡዓት መጽሐፈ ቅዳሴ ንባቡና ትርጓሜ የሚል መጽሐፍ ነው። ትምህርተ ኅቡዓት ላይ ምዕራፍ 1 ቁጥር 25። አዎ በመጽሐፈ ቅዳሴ ውስጥ ስላለ ነው እንጂ ትምህርተ ኅቡዓት ነው። እሺ እሺ ደቂቃውን እንዳትይዙ ቀጥል። ደቂቃውን አልይዝም። አክሊል ቀጥል። ማለት ምን የራሴን ሀሳብ ስለዛ እዚህ ላይ ተስማማን አለቀ። አንበው እኔ እየሰማየት ላይ እንደሆነ አላገኘሁትም። እሺ በቃ እሱን በቃ እዩት። አሁን እንዴ ይሄው መኑ ዝንቱ ያሉት እሱን እኮ ነው አግኝተውታል። እሱ ነው ወይ ትምህርተ ኅቡዓቱም እጄ ላይ ስላለ እሱንም ልከፍትላችሁ እችላለሁ። አረ ይሄው ቀሲስ መኑ ዝንቱ ያሉት እሱ ነው፣ እሱ ራሱ ነው። ስለዛ እሱን ያንብቡትና ትክክል ያልሆነ ነገር ካለ ይነግሩኛል። አሁን በተራይ ዋናውን ሀሳብ ልንካ። ስለዛ ይሄ ነገር ሃይማኖት እንዳልሆነ ብቻ ይታወቅ። በክርስቲያን ውስጥ እንዲህ የሚባል ነገር የለም፣ በሃይማኖት ደረጃ ማለት ነው። በሊቃውንት ዘንድ ግን የሃይማኖት ትምህርት ነው። የሃይማኖት አይደለም የሚለው ችግር የለም። ሃይማኖት ቀሲሴ በጣም ይቅርታ ያድርጉልኝ። እኔ እንደው አሁን ከእርሱ ጋር እንደዚህ መነጋገሩ ይኸው ጌታ በሚያውቀው በጣም ሽያዜ ነው ማለት ግን ሃይማኖት ወንጌል ነው እኮ ወንጌል የምናስተምርበት ስለሆነ ሃይማኖት አይደለም የሚለው አያስማማንም። የሃይማኖት ትምህርት ነው። የሃይማኖት ስል እንግዲህ ሃይማኖት ስል ዶግማ ማለት ነው እና ዶግማ የሚባል አይነት ወንጌል ነው። ወንጌል ከሆነ በነገራችን ላይ ይሄ ትርጓሜው ራሱ ባይል ወንጌል ይላል፣ መጽሐፍ ቅዱስ ይላል። ቀሲስ በጣም ይቅርታ ግን አሁን በጣም ይቅርታ አዝናለሁ። አሁን ከካህናት ጋር ባላወራ በጣም ደስ ይለኛል፣ እንደ ልብ በነፃነትም ለማውራት ሊያስቸግር ስለሚችል። ስለዚህ አሁን እንደዚህ አይነት ነገር ግን የሚወራ ከሆነ ግን እኔ ማስረጃ እጠይቃለሁ። ኦኬ ማስረጃ የኤርሲያን መምህር የኤርሲያን ሊቃውንት አባቶችን እኮ ሰው ከመጽሐፍ ቅዱስም ከሊቃውንትም እየገለጠን እንነጋገራለን። እንግዲህ ከይቅርታ ጋር ማለት ነው። እሺ ወደ ቀድሞ ነገር ስመለስ እዚህ ሃይማኖት ያሉት ላይም ማለት ነው እንግዲህ እኔ እነ ቅዱስ ዮሐንስ አፈወርቅን ነው የምጠቅሰው። ባይዘው እንደዚህ ትልልቅ ፊገር የሆኑት ምን እንዳሉ እዚህ ጉዳይ ላይ እሱን እናያለን አብረን። ወደ ቀድሞ ነገር ግን ስንመለስ እንግዲህ ምንድነው በክርስቶስ በኩል ስራው ሲሰራ ወይም እግዚአብሔር አምላክ ልጁ ኢየሱስን ሲልክ ከሰዎች ላይ ምንም ነገር አይቶ አይደለም የሚለው እሱ አያጨቃጭቀንም። ከሰዎች ላይ እምነት አይቶ ነው ልጁን የላከው አይደለም። ከሰዎች ላይ በጎ ምግባር አይቶ ነው የላከው በፍጹም አይደለም። ምንድነው ከተባለ የእግዚአብሔር ፍቅር ነው። ይሄንን ከዚህ በፊት ስንነጋገር አሳውቂ ነበረ። ምንድነው እግዚአብሔር አምላክ ዓለምን እንዲሁ ወደደው እንዲሁ አፈቀረው። ከዛ በኋላስ ብቸኛ ልጁን ላከ። ከዚህ የሚበልጥ ትልቅ ፍቅር ምን አለ? ልጁ ኢየሱስን ብቸኛ ልጅን ከመስጠት የሚበልጥ ይሄን እሱን ከሰጠን ሌላውንማ እንዴት አይሰጠንም ነው የጳውሎስም አርጊመንቱ። ልክ እንደዛ ነው። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር ደግሞ እንዲያው ሁሉን ነገር እንዴት አይሰጠንም ይላል። እና ሰው ምንድነው እግዚአብሔር ብቸኛ ልጁን የገዛ ልጁን ላከ። ከኛ ምን አይቶ? ምንም ሳይ ላከና ግን በሉ እመኑና ተጠቀሙበት ይህንን መድኃኒት ነው። እግዚአብሔር አይተናል። አባትም ልጁን የዓለም መድኃኒት ይሆን ዘንድ ላከው እንመሰክራለን ይላል። ለዓለም መድኃኒት አድርጎ ሲልከው ዓለም ምንድነው የሚጠበቅባት ከተባለ አሜን ብላ እንድትቀበል። ልጁ በዓለም ሊፈርድ አይደለም የመጣው ብሎ ነበር ቀሲስ ቅድም። ትክክል ነው፣ ዓለምን ሊያድን እንጂ። እዛው ጋር ግን የሚናገር ነገር አለ። ከፍ ብሎ ቁጥር 16 ላይ ዮሐንስ ወንጌል ምዕራፍ 3 ላይ ነው ያለው። ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደው አለ። ዓለምን እንዲሁ ወዶ ልጁን የላከው የሚያምኑ እንዲድኑ ነው። የሚያምኑ እንዲድኑ፣ በእርሱ የሚያምን እንዲድን ነው ያለው። እና ሰው ከዛ አንጻር እንመለከተው ይገባል። እሺ አንዴ ጠብቀኝ፣ አንዴ መጽሐፍ ላውጣሽ። በጥቅስ ስለተጀመረ በጥቅስ ልጀምር ብዬ ነው። እሺ ቀጥል። አንደኛ ጴጥሮስ ምንድነው ወንድማችን አክሊል ያለው? አንደኛ ከሙታን ከሲኦል ወጡ የሚለው ትምህርት የሃይማኖት ትምህርት ነው። ፐርሰናል ኦፒኒየን አይደለም። ምክንያቱም ወንጌሉን የምንተረጉምበት የምናብራራበት ነው። በነገራችን ላይ በዚህ አጋጣሚ በየትኛውም መጻሕፍት ላይ
ወንጌሉ የመጀመሪያ ሪፈረንስ የሚዳረገው ትርጓሜ ወንጌል ነው። ወንጌሉ የሚቃሉ አለ ዘሩ ከዚያ ወንጌሉ ይነበብና የወንጌል ማብራሪያ ዋና የቤተ ክርስቲያን መሰረት ተደርጎ ነው የሚያዘው። ምክንያቱም የጉባኤ ትምህርት የሚሰጥበት ስለሆነ ትምህርት ሃይማኖት የሚጸናበት ስለሆነ ስለዚህ አንደኛ ጴጥሮስ በስልክ ላሳይ በእርግጥ በእንትኑም አለኝ ሰው አንዴ በትልቁ አድርገኝና ደቂቃዬን እንዳይሄድ እሺ ይታያል አይደለ ሞተ ይኸው እንደምታዩት ይታያል እዚህ ጋር ሞተ በስጋ ወሃይ ወበመንፈስ በስጋ ሞተ በመለኮት ተነሳ ባልሞተበት ቢሉ ስጋን ሲሻ አንድም በስጋ ሞተ በነፍስ የሕያውነትን ስራ ሰራ በአካለ ነፍስ ሲኦል ወርዶ ነፍሳትን አወጣ ታዩታላችሁ በደንብ ይወጥ በአካለ ነፍስ ሲኦል ወርዶ ነፍሳትን አወጣ ያው ነፍሳትን እንዳወጣ ይናገራል እንጂ ምን ያህል የሚለውን ግልጽ አላደረገውም ለ5500 ዘመን ሙሉ ነፍሳት ወደ ሲኦል ይሄዱ ነበረ ክርስቶስ ግን መጥቶ የምስራች ብሎ ሰበከ ነው ስለዚህም ምንድነው ነፍሳትን እንዲወጡ አደረገ ምን ያህል ነፍሳትን የሚለው ነው አሁን እኮ ያላግባባው ስለዛ ምንድነው ነፍሳት ሙሉ በሙሉ ወጥተዋል ተብሎ ቢነገርም በነገራችን ላይ ወንጌል አንድምታ በራሱ ምንም ህጸጽ የማይገኝበት ነው ማለት አይደለም ያው እሱን እናውቀዋለን መቼስ ብዬ አስባለሁ ቢነገር ኖሮ ራሱ አልተነገረም እንደዛ ሙሉ በሙሉ ይወጣው የሚል አይደለም አሁን የተነበበው ቢል ራሱ ግን ይሄ የሊቃውንት እይታ ነው እንጂ የቤተ ክርስቲያን አስተምህሮ ተብሎ አይቀመጥም ሰው ይሄንን ነው እንድናቅ የፈለኩትና ሰው እነዚህ አይጠቅሙንም ራሱ ምን ያህል ይወጣው የሚለው አይጠቅመንም ራሱ ማናችንንም አይጠቅመንም ማለት አንድ መምህር ተጠይቀው መለሱ የተባሉት ነገር ምንድነው ያው የመምህሩን ስም ላለመጥቀስ ያህል ምን ሰው ይሄን የማይመለከተው ነገር ለምን ይጠይቃል በቃ እኛ ስንት ወጣ ያናል ምንም ያናል እኛ ከኛ ያናል ብዙ እንትን አይለንም ምክንያቱም ሃይማኖት አይደለም ሃይማኖት ሲሆን ግዴታ ልንጋደልለት ይገባል ግን እንደዚህ አይነት ነገሮች ሃይማኖትም አይደሉምና እሱን እንደው እንደዚህ ያዝ አድርገነው አሁንም የቀደመው ነገር መረሳት ስለሌለበት በክርስቶስ በኩል ለዓለም ሁሉ ጸጋ ተገለጠ ከኛ እምነት ታይቶ አይደለም ከኛ ምንም ስራ ታይቶ አይደለም አዎ ጸጋው ሲገለጥ እንዲሁ መጣና ያንን ጸጋ ግን በእምነት የሚገኝ አድርጎ አቆሙ ስለዚህ ማንንም ሰው ያንን በክርስቶስ የተሰራውን የማዳን ስራ ተቀብሎ መፈወስ መዳን ቢፈልግ ቢሻ ማመን አለበት ስለዚህ ምን አለ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ ብሎ ጌታችን ኢየሱስ አመጣ እንዲሁ ደግሞ የሰው ልጅ ይሰቀል ዘንድ ይገባዋል አለ ለምን ሙሴ በምድረ በዳ እባብን የሰቀለው ለምን ነበረ በእባብ ተነደፈ ህዝቡ በእባብ ተነደፈና እንዲድኑ የናስ እባብን ሰርተ ስቀል አለው እግዚአብሔር የናስ እባቡ ይሰቀልና የተሰቀለው የናስ እባቡ ለማን ነው በእባብ ላይ የተነደፈው ሁሉ እንዲድን ነው በቃ እንዲድን ተብሎ ተሰቀለ ግን የሚድኑት ምን ያደረጉ ቢሆኑ ጥሩ ነው ተወዳጆች ያዩት ያንን እባብ የሚያዩት ሄዶ የናሱን እባብ ሄዶ የሚያዩት እንዲፈወሱ የማያዩ ግን በቃ አይፈወሱም ልክ እንደዚህ ሁሉ የሰው ልጅ ደግሞ ይሰቀል ዘንድ ይገባዋል ተባለ ስለዚህ ይሰቀላል ምን እንዲሆን በእርሱ የሚያምኑ እንዲድኑ የሚያዩት ኢየሱስን በእምነት ማለት ነው እነርሱ እንዲድኑ እንጂ እንዳይጠፉ ለዛ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን አሳልፎ ሲሰጥ ድረስ ዓለም እንዲወዱታል ብሎ የሚቀጥለው ቴንኪዩ ሚዩት ኖት ቀሲሴ ሚዩት ኖት ቀሲስ አክሊል አሁን የጠቀስከው ጥቅስ ይሄ በዓላማ ላይ የተሰቀለው የናሱ እባብ አልክ ይሄ የአዲሱ ኪዳን ህግ ነው ለብሉይ ኪዳኖች የሚሰራ አይደለም ይሄ ህግ ለምን በመቃብር እኔ አሁን የምናወራው እሱን ስለሆነ ነው በጸጋ የዳንበት ከመስቀሉ በፊት ስላለው ነገር ነው እያወራው ያለው አትቀላቅለው ምክንያቱም ይሄማ ግድ ነው አንደኛ ይኸውልህ የጠቀስከው ጥቅስ ያ በምድረ በዳ በእባብ የተነደፉ ሰዎች ውስን ሰዎች ናቸው ምሳሌው ዘሐጽጽ ይባላል በትርጓሜ ቤት ምሳሌ ዘሐጽጽ ምን ማለት ነው እንዳ በሙሉ ይወክላል ማለት ነው ለዚህ ምሳሌ ሲመሰል እንትን አንደርስታንድ ያስፈልጋል ምን ማለቱ ነው በብሉይ ኪዳን በጉዞ ላይ የነበሩ ሰዎች የተነደፉ ሰዎች አሉ ያልተነደፉ ሰዎች አሉ በብሉይ ኪዳን ግን በእባቡ ያልተነደፈ የለም በአዳም መርገም ምክንያት ያልተነደፈ የእባቡ የከይሲ መርዝ መርገም ያልነደፈው የለም በብሉይ ኪዳን በእስራኤል ጉዞ ግን ምን አሉ ያልተነደፉ ሰዎች አሉ ስለዚህ ለነሱ የተሰቀለው የናሱ እባብ አይሰራም መድኃኒዓለም ግን በመስቀል ላይ ሲሰቀል ለሁሉ ነው የተሰቀለው ለተወሰኑ ሰዎች አይደለም አይተው ለሚያምኑበት አይደለም ያልተነደፈ ከሌለ ሁሉ በአዳም ኃጢአት ስለተነደፈ ሁሉም እሱን ማየት አለበት ኦኬ
አሁን ይሄ መስዋዕት ግን የብሉይ ኪዳኑ መስዋዕት ይሄ ለአዲስ ኪዳን ለምናምን ለኛ በህይወት ላለን ህጉ ለተሰጠን ይሰራል። በብሉይ ኪዳን የነበሩ ሰዎች ግን ተነስተው ታምኑብኛላችሁ አታምኑብኝም አይባሉም። እንዲሁ ነው የዳኑት የምንለው እሱ ነው። ስለዚህ ያን ጥቅስ አምጥተህ የዮሐንስ ወንጌል ምዕራፍ 16 አምጥተህ ለአብርሃም ልትጠቅስለት አትችልም። ሁለተኛ አሁን የተወሰኑ ሰዎች መምለክ የጣዖት የሆኑ ሰዎች አልወጡም ስትል ምን እያልክ መሰለህ? አሕዛብ አልወጡም ማለት ነው። በሌላ ምክንያቱም አሕዛብ ናቸው መምለኪያ ጣዖት እነሱ ናቸው። ድንጋይ እየጠረቡ እንጨት እየጠረቡ ድንጋይ እያለዘቡ ከአምልኮተ እግዚአብሔር ርቀው የነበሩ አሕዛብ ናቸው። ክርስቶስ ግን በአብርሃም በኩል ለአሕዛብም በረከት እንዲሆን ተስፋው ስለተነገረ ክርስቶስ ሲወለድ ከሕዝብም ከአሕዛብም ነው የተወለደው። ዘመድ ሆነ። ማንነቱ የክርስቶስ ማንነት የአይሁዳውያን የእስራኤል ብቻ አይደለም የአሕዛብም ጭምር ማንነት ነው። ለምን? ከሕዝብና ከአሕዛብ መካከል ያለ አማኑኤል የሚለው ስሙ እግዚአብሔር ምስሌነ እግዚአብሔር ከኛ ጋር ሆነ ሲል አሕዛብም ይሉታል ይህንን ቃል። ምክንያቱም የእነሱንም ስጋ ነስቷል። ባልሰሙትስ እንዴት ያምናሉ ይላል። ለመስማት ሰባኪ ያስፈልጋል። ስለዚህ ያለ ሰባኪስ እንዴት ይሰማሉ ይላል። ሰባኪ ላይም አንድ መንገደኛ ብድግ ብሎ ዝም ብሎ እንዲሁ መስበክ አይችልም፣ ግዴታ መላክ አለበትና ካልተላኩስ እንዴት ይሰብካሉ ይላል። እና ሰው ምንድነው እያለን ያለው ቅዱስ ጳውሎስ? አዎ በአይሁዳዊና በግሪክ ሰው በአሕዛብ መካከል በሕዝብም በአሕዛብ መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነው፣ ግን ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል፣ ያለ እምነት ደግሞ መጥራት የለም ብሎ ነው የሚያስቀምጠው። እሺ አክሊሌ፣ አሁን ብዙን ጊዜ ወደ ሐዲስ ኪዳን ነው እየመጣ ያለው። እኔ የሐዲስ ኪዳን አዲስ ህግ ነው። የብሉይ ኪዳን የአዳምና የሔዋን ህግ እንኳ የተለየ ነው። እሱ ዕፀ በለስ ነው አትብሉ ብሉ። የአዳምና የሔዋን ህግ ነው ለሰው ሁሉ ልጆች። እዚያው ገነት ቢወልዱ ኑሮ ያ ህግ ለልጆቹም የሚሰራ ነበረ። ህገ ልቦና ላይ ከአብርሃም እስከ ሙሴ ያለው ህግ አለ። እሱ ሌላ ህግ ነው። ከሙሴ እስከ ክርስቶስ ያለ ህግ አለ። እሱ የኦሪት ህግ ነው። ከክርስቶስ እስከ ዳግም ምጽአት ድረስ ያለ ህግ የሐዲስ ኪዳን ህግ ነው። በደም የሆነ ህግ ነው። ይሄን ህግ እንዴት ነው የምናገኘው ላይ የሚለው ላይ በእምነት የተሰቀለውን በጸጋ የዳንበትን ድነናል ብለን የምንመሰክርበትን እንዲሁ በሚመጡ ዘመናት የጸጋውን ባለጠግነት ያሳይ ዘንድ ጸጋው በእምነት አድሯቸዋል የሚለው ለዚህ ነው። ምክንያቱም ያ የዳንበት እኛ ምን ብለን ማመን አለብን? እንደተሰቀለልን ማመን አለብን። ያንን እንደተሰቀለን የምናምነው ማን ነው? በጸጋ የዳንበትን መመስከር አለብን። ለዚህ ነው ኤፌሶን ምዕራፍ 2 ላይ ከቁጥር 3 ጀምሮ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግ በስጋችን ምኞት በፊት እንኖር ነበርን። በፊት እሺ እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። እቺ የቁጣ ልጆች የሚለው ምንድነው? የዲያብሎስ ልጆች ነበርን። እሺ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ከምን የተነሳ? ከእምነት የተነሳ ኖ ከመስዋዕታችን የተነሳ ኖ ከምን የተነሳ? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ በኃጢአታችን ሁሉ ስለበደሉ ሁሉ ኃጢአት ስለሰሩ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናቸዋል። እናሳ ወደታች ያለውን ስለምጠቅሰው ነው ደጋግመ ለምንድን ነው በጸጋ ያዳነን? እንዲሁ ለምን አዳነን ከተባለ ይላል ቅዱስ ጳውሎስ በሚመጡ ዘመናት የሚቀጥለው ትውልድ በጸጋው የዳነው ትውልድ ምን ብሎ ያወራል? እምነቱ ምንድነው? በጸጋ መዳኑን እንዲመሰክር በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ለኛ ስላደረገው ምሕረት ቸርነት የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን፣ ጸጋው በእምነት አድኗቸዋል። ያ የምናምንበት ይሄ በእምነት የተባለው በጸጋ የዳንበትን የምንመሰክርበት ክርስቶስ ሳልቬሽን የመጀመሪያው ድነታችንን በጸጋ አዳነን ብለን የምንመሰክርበትን መናገር ነው። ይሄ ምን ጥያቄ ነው? አሁን ጥያቄ አክሊል ለአንተ የምጠይቅ ጥያቄ እንዴት አላለኝ? አንደኛ ሰው ከአዳም መርገም ያ ገነትን ካዘጋው መርገም የዳነው በእምነት ነው ወይንስ እንዲሁ በጸጋ ነው? ከዚያ የዳነው ከኛ እምነት ተፈልጓል እኛ አምነንበት ነው ያዳነን ወይንስ ጸጋው ነው? ዝም ብሎ እግዚአብሔር እንዲሁ ከ5500 ዘመን በደሙ ፈሳሽን ዝም ብሎ ነው ያዳነን? አሁን ይሄንንም በእምነት ነው የሚገኝ ካልከኝ ሌላ ጥያቄ ለጠይቅ ስለሆነ ነው። አመሰግናለሁ። አንድ ቀሲስ አሁን እንዴት ነው ያዳነህ ስትሉኝ እኔን የአዲስ ኪዳን ልጅ ነው ወይስ ስለ ብሉይ ኪዳኑ ነው እየጠየቁኝ ያሉት? አሁን ብሉይ ኪዳን እኔ የማወራው
አሁን ለምሳሌ የብሉይ ኪዳን አትያዙት፣ ደቂቃውን አትያዙ። አንድ እንትን እንዳያረጉት ማብራሪያ ሳይሆን ለኔ ነው የጠየቁኝን። የብሉይ ኪዳን ሰዎች እንዴት ገቡ ነው ወይስ አንተ አሁን ላይ በአዲስ ኪዳን ያለን ሰዎች እንዴት ነው የምንገባው ነው ጥያቄው? ለምን መሰለህ? ለምሳሌ ያዝለት እንዳትይዘው። ኦኬ ያዘው። ለምሳሌ ፕሮቴስታንቶች ምን ብለው ያምናሉ? እኛ ስንጠመቅ ነው ከአዳም መርገም ነፃ የምንወጣው ይላሉ አይደለ? እንደዛ ለማለት ባበቃቸው አለበለዚያ ያልተጠመቀ ሰው በዚያ መርገም ይኖራል ብለው ነው የሚያስቡ። ስለዚህ እኛ ስንጠመቅ ከዚያ መርገም ለመዳን ነው የምንጠመቀው ወይንስ ኖ የክርስቶስን ልጅነት በጥምቀት ከእርሱ ጋር ለመተባበር ቅድም የዘረዘርናቸው አሁን ቤተክርስቲያናችን የምታረጋቸውን ነገር ለማድረግ ነው? ሚዩት ላይ ነው ተቀሲሲ፣ ሚዩት ላይ ነው። አሁን ቃል በቃል መነጋገር አለብን። አክሊል አንደኛ አሁን ያልከው ነገር ያላልኩትና ያልከው እየገለበጥክ ማውራት ጀመርክ፣ እንደሌሎቹ ማለት ነው። ትክክል አይደለም፣ አርመው እሱን። አንደኛ እያልኩ ያለሁት በአዲስ ኪዳን ሰው አምኖ ነው የሚድነው። የብሉይ ኪዳን ሰዎች አምነው ሊድኑ ይችላሉ። ሁለተኛ እምነት ስራ ነው ወይንስ እምነት ባዶ ጸጋ ነው? ዝም ብሎ ነው? እምነት ስራ ነው ጸጋ ነው? ይሄንን አብራራልኝ እስኪ መልስ። እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ ሲሆን ይህም ጸጋውን የምንቀበልበት መንገድ ነው። እምነት ግን ስራ ነው ወይንስ ጸጋ ነው? ጸጋን የምንቀበልበት መንገድ ነው። እምነት ጸጋን የምንቀበልበት መንገድ ነው። አሜን ብለን የምንቀበል። እምነት ስራ ይጠይቃል አይጠይቅም? ማለት እምነት ባዶ ነገር ነው ስራ ነው ወይንስ ስራ ያለ ስራ እምነት አለ? እምነት እውነተኛ እምነት ስራን ደግሞ ይዞ የሚመጣ ነው። እሱ ላይ አሁን ከእምነት በኋላ ስለምናደርገው ትሩፋት እያወራሁ አይደለም። አንድ ሰው ሲያምን ምንም ዋጋ ሳይከፍል ዝም ብሎ ነው የሚያምነው? እስቲ ምን ማለት ነው ቀሲሴ? ምንም ዋጋ ሳይከፍል ዝም ብሎ ነው የሚያምነው ማለት ምን ማለት ነው? ለምሳሌ እኔ ሳምን ዋጋ ከፍያ አይደለም። እምነት ቆይ አንተ ስታምን በክርስቶስ ምን ትተህ ነው የመጣው? ማመን እኮ እንዲሁ አሜን ብሎ መቀበልን እኮ ነው የሚያሳየው። በክርስቶስ በኩል የተገለጠውን መገለጥ አሜን። ቆይ አንዴ ይቅርታ ቀሲሴ፣ እርግጥ ነው እምነት ስታቲክ አይደለም፣ ዳይናሚክ ነው። ስለዚህ አንድ ጊዜ ዝም ብሎ አምኛለሁ ብቻ ተብሎ እንትን የሚል ሳይሆን ከዛ በኋላ በእምነት በኩል የሚመጡ ነገሮች ደግሞ አሉ። አስቀድሞ ግን አሜን ብሎ መቀበል ግን ይሄ መጀመሪያ ልክ ስንቀበል ምንም ነገር እኔ አሁን ለምሳሌ አንድ ሰው በክርስቶስ ኢየሱስ ቢያምን አስቀድመ ተጋደል አይባልም። ለማመን ተጋደል አይባልም። ያው እንደሚያውቁት ቀሲሴ እና የመቀበል ጉዳይ ነው ብዬ አስባለሁ። የኔ ጥያቄ ማብራሪያ ያረከው አንድ ሰው ሲያምን ይኸውልህ፣ አንድ ሰው የሚያምነው ነገር አለው አይደለ? ያንን ነገር ለማመን ምን ያስፈልጋል? ራስን መካድ ያስፈልጋል። ሰው ራሱን ሳይክድ በክርስቶስ አያምንም አይደለ? ራስህን ማንነትህን ክደህ ነው ክርስቶስን የምትለብሰው። የክርስቶስን ማንነቴ ነው የምትለው ራስህን ክደህ ነው። ለዚህ ነው ራሱን ያልካደ መስቀሉን ያልተሸከመ ሊከተለኝ አይችልም፣ የኔ ሊሆነኝ አይችልም ያለው። ስለዚህ እምነት ዝም ብሎ ነገር ነው ወይ ያልኩት ለዚህ ነው። ኦኬ፣ እኔ አሁን ጥያቄውት በጣም ይቅርታ ግልጽ አይደለም፣ ግን ክርስቶስን ለመከተል እርግጥ ነው ራሳችንን ትተን መስቀላችንን ተሸክመን ነው የምንከተለው። ጌታችንን ስንከተል ማንም መስቀሉን ተሸክሞ የማይከተለኝ ቢኖር ለእኔ ሊሆን ስለዚህ ነው ገባውም ይላል። ግን ስናምን ስለዚህ ከእምነት በፊት ድህነት የለም ነው። ከዚያ በፊት የዳን ነው። ልብ አድርግ። አሁን ያ ማንነቱ የቀድሞ ማንነታችን የተወገደው አምነንበት ሳይሆን እንዲሁ ነው። እኔ እኮ ጥያቄ እኮ እንዲሁ ነው ስል ልብ አድርግ። ያ የመጨረሻው ያ ኪዳን የተደመደመበት እንዲሁ ነው። ከዚህ በኋላ በአዲሱ ኪዳን ግን በልጁ የሚያምን የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል የሚል ነው። ስለዚህ ያ አሮጌው ማንነታችን እያልክ የምትገልጠው አሮጌው ማንነታችን ስል ገነትን ያዘጋው ማለት ነው። እኔ አልገባኝማ። ምክንያቱም ያንን የምናስወግደው አሮጌው ማንነታችንን ስትል አሮጌው ማንነትን ይዞ ወደ ገነት መግባት እንደማይቻል ግልጽ ነው። ስለዚህ አሮጌው ማንነታችንን የምናስወግደው በጥምቀት ነው ስትለኝ ያንኛውን ድነት የማገኘው በጥምቀት ነው እያልከኝ እንደሆነ ነው እኔ እየገባኛል። አሮጌውን ሰውነት ስል ቀሲስ አሮጌውን ሰውነት ስል የቀድሞውን ይሄ እንግዲህ በውድቀት ውስጥ ያለውን ሰውነት ማለት ነው። አዳማዊውን ሰውን ማለት ነው። አዳማዊ ሰውነታችን ማለት ከዛ የምንወጣው ክርስቶስን ስንለብሰው ነው ማለት። ሰው ሁለት ነው ሊሆን የሚችለው ወይ ፍጥረታዊ ሰው ገነትን የሚከለክል ነው ያ ነገር። ለምሳሌ አዳማዊ ማንነት ሁለት አይነት ነው የሚሆንብኝ ነው። ለምን መሰለህ? አሁንም እኮ አዳም ነን እኛ፣ ምንም ሰው ነን እኮ። አሁን ምንም እግዚአብሔር አልሆንም። አሁን አዳማዊ ማንነት የምለውን
ኃጢአት ገነት እንዳይገባ ያደረገውን ማንነት ነው። አየህ እሱን እያወራሁ ነው ስለሆነ ማለት እሱ የከለከለው ነገር ካላመነ በጌታችን በክርስቶስ ኢየሱስ ካላመነ በሚገባ ይከለክለዋል። ያለበት መንደር የሙታን መንደር ስለሆነ በሙታን መንደር ውስጥ ተሆኖ ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ወደ ጌታ መንግስት መጥቶ የማይጨመር ሰው እዛ ሆኖ በቃ ሁሌም ቢሆን ይከለከላል። ክርስቶስ መንገዱ ነው መታወቂያ ነው። ስለዚህ መርገም ሐሳቤን እንዲያገኙት ቀሲሴ ሐሳቤን እንዲያገኙት ይቅርታ 20 ሰከንድ ብቻ። ጌታችን መንገዱ ነው ለዓለም ሁሉ ተገለጠ መንገዱ ነው። ስለዛ የሚያምኑ ብቻ ያንን መንገድ ያገኛሉ። የማያምኑ ግን እስካሁን ድረስ መንገዱን አያገኙትም። ልጠይቀው እሺ ዲያቆን አንድ ጥያቄ ልጠይቀህ። በክርስቶስ ኢየሱስ ስራው ሲሰራ ለሁሉም የተሰራ ነው አይደለም? አንደኛው ይሄ ነው። ሁለተኛው ደግሞ በግለሰብ ደረጃ እያንዳንዳችን ያንን በክርስቶስ የተነሳውን ነገር የሚነሳልን የምርም ወይም የምናገኘው ስናምን ነው ወይስ ሳናምን እንደዚሁ ተነስቶልን ከዛው ላይ ይቀጥላል? እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ስራ ለሁሉም ነው የሰራው። ይህንን ስራ ማለት ነው ለሁሉ ማንንም ሳያዳላ። አሁን ያው እንግዲህ በዛን ጊዜ እስልምናም የለም ጣዖት አምላኪ የምንበል ምንም የምንበል በዛን ጊዜ ለሁሉም ይሄንን ስራ ሰርቷል። ይሄንን ስራ ሰርቷል ማለት ግን እያንዳንዳችን አሁን ከጌታችን አንፃር ስንናገር ይሄንን ነው። ኦኬ ወደ ሰዎች ስንመጣ ደግሞ ሰዎች አሜን ብሎ ኮንፊርም ማድረግ ግዴታቸው ነው። አሜን ብሎ ይሄንን መቀበል አለባቸው። ኦኬ ሲቀበሉስ አሜን ብሎ የተቀበሉትን ተጠምቆ ከዛ ማንነት ወይም ደግሞ ልጅነት ያጡበት ሁሉም ልጅነት የለውም። የቁጣ ልጅ የሚለውም ይሄንን ነው። ቀደምም ለሚኪ ሁሉም ምን ነበረ? ልጅ አልነበረ በምድር ላይ። ክርስቶስ ሲሰቀልም ተመልሶ ልጅ መሆን የሚችለው አምኖ በጥምቀት በኩል ስለሆነ ኮንፊርም ማድረግ የሚችለው አሜን ብሎ ሲቀበል ነው። እንጂ አሁንም ያ መርገሙ አሁንም አለ ነው እያልክ አሁን ደግሞ ያለው መርገም የሚሉትን መለየት ስላለበት ነው። ቄስ መርገም የሚከለክለው ማንነት እያልኩ ገነት እንዳይገባ የከለከለው ማንነት አሁንም አለ። ያ ማለት ጸጋ የሌለው ማንነት ካለ አለ። እስቲናው ጸጋ የሌለው ማንነት አለ። ጸጋ የሌለው ልጅነት የሌለው ማንነት እስቲናው አለ። ኦኬ አሁን አንዴ ዲያቆን አንዴ ኖ ቆይ አሁን መሀል ላይ ተበጠበጠ። የጥሩ ውይይት እያደረገ ቆይ ይኸውልህ ቅድም ያለው ሌላ ነው። እኔ ስከራከር የነበረው ይሄ ነው። አሁን ወንድማችን ዲያቆን ቴዎስ ቀጥል። እንግዲህ ልብ አለ የሆነውን ነገር እየተመለከቱ ታጣሩታላችሁ። አስፈላጊ ይናገሩ። እንደዚያ ነበር ቅድም ያለው ዲያቆን የሚጠራ ነገር ነው። ቴዎስም የምትገነዘቡት እንደዚያ ነው። እሺ ይቀጥሉ። እሺ እንግዲህ እሺ አዎ ይቀጥሉ እንዴ ይቀጥሉ። ዝም መታፈን ይሄ ጨርስ ግን ጥሩ ነው። አሁን ለመግባባት እያወራን ስለሆነ እያጠራን ነው መሄድ ያለን። ዝም ብሎ መረጠፍ አይቻልም። ከሱ ጋር ያለውን በኋላ ያጠሩታል። ከኔ ጋር እንጨርስ። ቀሲስ አባታችን ችግር የለውም። ከአኬ ጋር ይጨርሱና ዲያቆን በኋላ እንትን እንላለን። ለማንኛውም ከአኬ ጋር ይጨርሱት። ቀሲስ በእውነት ቀሲስ ይጨርሱት። አኬ እሺ ጨርሱ። እሺ ቀጥል። ደቂቃው የሱ ነው የኔ ነው? የሱ ነው መሰለኝ። ደቂቃ ያዝለት። እሺ ቀጥል አኬ አብራራ ይላል። እሺ ኦኬ እንግዲህ ምንድነው? ኦኬ ሚውት ያልሆነ ነገር አለ እንዴ? ኦኬ ቀሲስ ነው። እሺ አንዴ መልሰው ይቅርታ። 10 ሰከንድ ነው ተው። እሺ ኤኒዌይስ እሺ ቴንክ ዩ። ቅድም አንድ ያነሳሁት ነገር አለ። እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል ባያምኑም የሚለው ነገር አያስኬድም ነው እያልኩ ያለሁት። ሶ ምንድነው ያ ቁስል ልክ በቀደመው እባብ በኩል የመጣ ቁስል ነው። ኦኬ አንድ ምንድነው በህዝብ እስራኤል ዘንድ የነበረውን የእባብ መነደፍን እግዚአብሔር እባቦችን ልኮ በህዝቡ ላይ በእባቦች ተነደፉና እሱን ይህ ምሳሌ ዛያት ነው ምንም ምሳሌው ለዚህ የሚሆን አይደለም ብለውኛል። ከክርስቶስ ስቅለት ጋር በተያያዘው ማለት ነው። ቀሲስ ግን በጣም የሚያስገርመው ይህንን ምሳሌ ያነሳሁት እኔ አይደለሁም። ቀሲስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ነው። ይህን ምሳሌ የሰጠው ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ኦኬ ከምን አንጻር? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማለት ነው።
በህዝበ እስራኤል ዘንድ ግማሹ ተነድፎ ግማሹ አልተነደፈም የሚል መጽሐፍ ቅዱስ ላይ እስካነበብኩት የለም። እንደዛ ብሎ ነበር እርሱ። ያም ሆነ ግን የግማሹም ተነደፈ ጥቂት። ለምን 5 ሰው አይነደፍም? ኢየሱስ ምሳሌ አድርጎ ካመጣው እንደ ምሳሌነቱ ግን መጠቀም ያለብን ይመስለኛል። ቀሲስ ሰው ምንድነው ህዝቡ በእባብ ተነደፈና የናስ እባብን እንዲሰቀል አደረገው ማለት ብዙዎቹ ሞቱ እና ብዙዎቹ ሞቱ ዘንድ አሉ ወደ ሙሴ ሄዱ ህዝበ እስራኤል። ስለዚህ እግዚአብሔር አምላክ ለሙሴ ምንን ሰጠ? የናስ እባብን እንዲሰቀል አደረገ። ከዛን እሱን እያዩ እንዲድኑ፣ ዝም ብሎ ስለተሰቀለ ብቻ አይደለም እያዩ እንዲድኑ። ከምን? ከእባብ ቁስል። ከቀደመው የእባብ ቁስል አሁን የምንድነው ቅዱስ ኢራኒየስ በጣም ጥንታዊ አባት ይህንን ጠቅሶ እንደዚህ ብሎ ያስረዳል። ከቀደመው እባብ ቁስል በእርሱ ስለኛ በተሰቀለው በእርሱ በማመን እንጂ በሌላ እንዳንድን ብሎ ይናገራል። በእርሱ በማመን እንድንድን ይህ ነገር ሆነ ነው እና ሮሜ ምዕራፍ 6 ላይ ከዚህ ከኃጢአት ስጋ የምንለየው በጥምቀት እንደሆነ ይናገራል በግልጽ። ከዚህ ከኃጢአት ስጋ ከአሮጌው ሰው ከአዳማዊ ሰው ከብሉይ ሰውነታችን ይላል። እንደውም ከብሉይ ሰውነታችን በጥምቀት እንለያለን ይላል። ደቂቃው አይታየኝም ባይዘው። እሺ በቃ ይብቃኝ። እሺ እና ሮሜ 6 የአንድምታ ተርጓሚውም እንደዚሁ ነው የሚለው ነው። ቴንክ ዩ። ምንድነው ውዳሴ ማርያምንም ጠቅሰውታል። ውዳሴ ማርያም ላይ ይመጣሉ እና ቀዶታል፣ ደመሰሰው የሚሉ ነገሮችን ውዳሴ ማርያም የሰኞውን የዕዳ ደብዳቤያቸውን ቀደደላቸው የሚለውን ጠቅሰውታል። እና እርግጥ ነው በክርስቶስ በኩል ይህ ስራ ተሰርቷል። አሁን እያልን ያለ ነው በክርስቶስ ይህ ነገር አልተሰራም ሳይሆን እኛ ያገኘነው እንዴት ነው። ይህንን የክርስቶስን ስራ በክርስቶስ የተሰራውን ስራ በእምነት ነው የምናገኘው ነው እያልን ያለ ነው። ማናችሁም እንዳትረሱ። የገነት የተዘጋው ነገር ተከፈተ በክርስቶስ የሳው ግን ይህንን የተከፈተውን መከፈቱን በምንድን ነው የምናገኘው? በእምነት ካላመንን እንደተዘጋብንን። እሺ ቆላሲስ ላይ ከላይ ከፍ ብሎ ምን እንደሚል አሳያችሁ። ቁጥር 14 አይደል የተነበበው? ቁጥር 12 ላይ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ከማን? ከኢየሱስ ጋር። ስለዚህ ከጌታ ጋር ህይወትን አገኘን ማለት ነው። ከእርሱ ጋር ተነሳችሁ። በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ከምን ባስነሳው? ከሙታን ባስነሳው በእርሱ በእግዚአብሔር በዚህ አሰራር በማመናችሁ ከሙታን ባስነሳው። ስለዚህ እናንተም ተነሳችሁ። ከየት? ከሙታን ተነሳችሁ። ቁጥር 13 እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ህይወትን ሰጣችሁ። በምን? በጥምቀት። ይኸው ከላይ በጥምቀት ብሎናል። ምንድነው? በደላችሁ ሁሉ ይቅር አላችሁ። በምን? ይኸው ከላይ አስቀምጦታል። ያለ ጥምቀት የእግዚአብሔርን ጸጋ ማግኘት አይቻልም። ያለ እምነት የእግዚአብሔርን ጸጋ ማግኘት አይቻልም። ሰው ሳያምን እንደዚሁ በቃ እንዲሁ ዳነ የሚለው ይሄ ቅድም ተናገሩ ያለው ደግሜም ተናገሩ ነበር እና አሁንም እሰልሰዋለሁ። የካልቪኒስቶች ኢሬዚስታብል ግሬስን ይመስላል እና እንዲህ ያለውን የክርስትናን ትምህርት ኑፋቄ ባይሉት በጣም ደስ ይለኝ ነበረ። ለማንኛውም ሰው ከዚህ አንጻር ልንመለከተው ይገባል። እኔ እንደው ከአሁን በኋላ ባለን ሰዓት ብናደርግ ደስ የሚለኝ እሺ ውዳሴ ማርያም ላይ በነገራችን ላይ የእሁድ ላይ እንመልከት። ውዳሴ ማርያም ዘእሁድ ላይ ምን ብሎ ነው የሚናገረው? በከበረ ደሙ ፈሳሽነት ያመኑትንና ንጹሐን የሆኑትን አነጻቸው አዳናቸው ይላል። ማንን? ያመኑትን። ስለዛ በግልጽ ያመኑትን የሚል ቃልንም ያስቀምጣል። ስለዛ እምነት ነሰሰሪ ነው። ጸጋውን ያለ እምነት ማግኘት እንችላለን የሚል አንድ አባት አለ። ያለ እምነት እንዲሁ ማግኘት ይቻላል ነው እንደዚህ በቃል ያስቀምጠ። እስቲ ከቀሲስ እንጠብቅ። እሺ አንደኛ የኦኮና አራቄ ለአዲስ ኪዳን አስታራቂ ሆነ በደሙ ፈሳሽነት ያመኑት ንጹሐን አዳናቸው የሚለውን ስትጠቅስ ለሐዲስ ኪዳን የተጠቀሰውን ጥቅስ አመጣህና ለዛኛው ወሰድከው። ይሄ ይኸውልህ ለሐዲስ ኪዳን አስታራቂ ሆነ ነው የሚለው። ለሐዲስ ኪዳን እኔ የማወራው ግን ለሐዲስ ኪዳን ስለሆነው ነገር አይደለም። ያ መርገሙ ስለቆመበት ነገር ነው። አኬ በደንብ አግኘኝ የኔን ሐሳብ። ይኸውልህ እስመሳር የቀደመ መርገመ ስጋ መርገመ ነፍስን አጥፍቷል ይላል። መርገመ ስጋ መርገመ ነፍስ ጠፍቷል ማለት አለ ማለት ነው። እስኪ ይሄንን መልስልኝ። ጠፍቷል ማለት አለ ማለት ነው። መስዋዕቱ ከቀረበ በኋላ የቀረ ነገር አለ ማለት ነው። በክርስቶስ በኩል አይደለም የቀረ ነገር ያለው። በክርስቶስ በኩል ምንም የቀረ ነገር የለም። በእኛ በኩል ግን የሚቀር ነገር አለ። ኮንዲሽናል ነው። እኛ ጋር ሲመጣ ምኑ ማመን አለብን፣ አሜን ብለን መቀበል አለብን ነው እያልኩ ያለው። እና ደግሞ የብሉይ ኪዳን ሰዎች ባይ ዘ ዌይ እኔ እያወራ ያለው የብሉይ ኪዳን ሰዎች እንዳሉ አይደለም። ሞቱ ሲመጣ የአዳም መርገም በልጆቹ ሲመጣ ተስማምተን ነው የመጣው፣ አምነንበት ነው የመጣው። አዎ ይሄንን ሰማዕቱ ዮስቲን እንደዚህ ይላል። ሰማዕቱ ቅዱስ ዮስቲን ያለኛ ፈቃድ እንደዚሁ ትናንት እምነት ነው የምጠይቀው። አክሊል ያነበብከው ከየትም ይሁን ያንተን እምነት ነው የምጠይቅህ። ስንመጣ ያ መርገሙ ያገኘን እኔን ሳይሆን የአባቶችን ነው የምናገረው። ለዛ እኮ ነው አባቶች። ይኸውልህ በነገራችን ላይ ይኸውልህ አንተ የኛ አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማወራው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ስለ ሌሎቹ እያወራው አይደለም። ምክንያቱም
በቀኖና አንዳንዶች ጋር ከግብጾችም ጋር ልንለያይ እንችላለን። ለምሳሌ ጫማ አይደረግም ብዬ ከተከራከሩ አይደረግም ነው። አይ ግብጾች ያረጋሉና አረጋለሁ ብትል አትችልም። አሁን አንተ የምታወራው ስለሌላ ነው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እያወራሁት ያለው። ገብቶሃል አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዓለም አቀፍ ቤተክርስቲያን የወጣች እኮ አይደለችም። አንደኛ ኦፒኒየን አለ። ቅዳሴው አምልኳችን ነው። ቅዳሴው አምልኳችን ነው። ይኸውልህ ሆርከ ውስተ ሲኦል ወአይረገ ፄዋ እምህየ፣ ወደ ሲኦል ወረድክ ከዚያ ምርኮን ማረክ። ቅዳሴያችን ነው ይሄንን የሚለው። ክርስቶስ ተንሥአ እሙታን ይልና ሞተ ወከዶ ለሞት፣ ሞትን ረገጠው ለለው ውስተ መቃብር፣ በመቃብር ውስጥ ለሚኖሩት ወሀበ ሕይወተ ዘላለም ዕረፍት፣ መቃብር ውስጥ ላሉት ሁሉ ምን ሰጣ? ሕይወትን ሰጣ። ቅዳሴያችን አምልኮታችን። ውዳሴ ማርያም ላይ ደግሞ ምን ይጨርሱ በቃ የቀደመ ይኸውልህ የቀደመ መርገመ ሥጋ መርገመ ነፍስን አጥፍቷል ይላል። ያ የክርስቶስ መስዋዕት የቀረ አለ? በመስዋዕቱ ያልተሻረ አለ? የለም። እሺ በክርስቶስ በኩል የቀረ ነገር የለም ብዬ በጣም በተደጋጋሚ ነው የተናገርኩት። ቀሲስ የቀረ ነገር ከሌለ ደምስሶታል ማለት ነው። አንዴ ልጨርስ እንጂ ቀሲስ። አንዴ አዎ ክርስቶስ ደምስሶታል። ትክክል ነው። ጌታችን ኢየሱስ ይሄን ሁሉ ነገር ፈጽሟል። ይሄንን አይደለም በክርስቶስ የተሰራውን ይህንን ስራ ግን ሰዎች ላይ የሚያርፈው በመንፈስ ቅዱስ አሰራር አምኖ ሲጠመቁ ነው። ይዘው መሰለኝ ብዙም ሰው እያለኝ ነው። ቴክስት መስመር መያዝ አለበት። ቀሲስ ማለት እየተወያያችሁ ያላችሁበት ፖይንት ይሄ ነበር። ወደዚህ ተመለሱ። አሁን እሳቸው ስለጀመሩ የኔ ተራ ስለሆነ የኔን ተራ ልና እሳቸው ስለሆነ የጀመሩትም ከዛ ምን እናደርጋለን? እንደው ቢሆን ደስ የሚለኝ ይደግፈኛል ምክንያቱም ቀሲስ አሁን የጠቀሷቸው አንዳቸውም ይደግፋቸዋል ብዬ አላምንም። አንዳቸውም። ስለዚህ አሁን አብረን ስናነባቸው የምናያቸው ይሆናል ማለት ነው። ኦኬ አስጀምረው ነው። እሺ ኦኬ እንግዲህ አሁን ቀሲስ ምንድን ነው ያሉት? ጸጋው በእምነት ነው የሚያድንን ከተባለ አሉ። እንግዲያውስ እኔ ገና አምኜ ምናምን ከሆነ የምድነው መስዋዕቱ በቂ አይደለም እያልን ነው። ይሄ ከምን ጋር የሚመሳሰል ነው? ጥምቀት ለድህነት ያስፈልጋል ስንል ጥምቀት ለድህነት እንደሚያስፈልግ ፕሮቴስታንት ወንድሞቻችን ይሄን እንግዲህ የማያምኑ ምንድን ነው የሚሉት? ክርስቶስ በቂ አይደለም ማለት ነው፣ ጥምቀት ለድህነት ያስፈልጋል ማለታችሁ ይሉናል። ምንድን ነበረ ትልቁ ስህተታቸው ብለን ስንናገር የነበረው? ለእንደነዚያ ሙግቶቻቸው ትልቁ ስህተታቸው የፕሮቴስታንቶቹ ጥምቀትን ከጌታችን ኢየሱስ ስራ ለይተው ጥምቀት አንድ ሌላ የመዳኛ መንገድ አስመስለው ማየታቸው ነው። ሰው ጥምቀት ለድህነት ያስፈልጋል ስንል ኢየሱስ በቂ አይደለም እያልን አይደለም። ምን እያልን ነው? ገና ከጅምሩ በጥምቀት ውስጥ የምናገኘው የራሱን የክርስቶስን የማዳን ስራ እንጂ ሌላ አይደለም። የምናገኘው ያኔ ነው እያልን ነው። እምነትም ሌላ መዳኛ አይደለም። እምነት ያድናል ስንል መስዋዕቱ በቂ አይደለም ማለት አይደለም። ይሄ እንዴት አርጊመንት እኔ ሰምቼ አላውቅም በክርስትና ውስጥ። ክርስቶስን እምነት ለድህነት ያስፈልጋል ማለት የክርስቶስ መስዋዕት በቂ አይደለም ማለት አይደለም። ወደዛ ጭራሽ አያስኬድም። እምነት አዎ ያድናል። ምን ማለት ነው? በእምነት ክርስቶስ የሰራውን የማዳን ስራ እናገኛለን ማለት ነው። ስለዚህ የክርስቶስ የማዳን ስራ እንጂ ሌላም አይደለም። ያንን መስዋዕቱን ያንን የምናገኘው ነው። ምንድነው የብሉይ ሰውነታችን ወይም አሮጌ ሰውነታችን በጥምቀት ውስጥ ያን ያልፋል። ይህንን እኮ ላሳያችሁ። አንዴ ቆይ ከፍ አድርገኝ እስቲ። እሺ ይሄ ወንጌል አንድምታ ነው። ወንጌል ምንድነው? ይቅርታ የሮሜ መልእክት አንድምታ ነው እና ምን ብሎ ይናገራል? ከክርስቶስ ጋር አንድ እንሆን ዘንድ ይጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? ምናምን ብሎ የሚናገር በክፍል ላይ ማለት ነው። የኃጢአት ስጋ ይሻር ዘንድ የሚል ቃል አለ። የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የኃጢአት ስጋ የሚሻረው አሮጌው ሰዋችን ከእርሱ ጋር የሚሰቀለው ስንጠመቅ ነው። ክርስቶስ እንደው ያንን ነገር አልሰቀለልንም? አዎ ሰቅሎልናል። አሁን ሁላችሁም ስሙ። አንድ ጊዜ በተደጋጋሚ ቀሲስ ሲያነሱት የነበረው ነገር ተሽሯል ይላል ብለውኛል። አዎ በክርስቶስ በክርስቶስ በኩል የቀረ ነገር የለም። እኛ ግን አሜን ብለን እስካልተቀበልን ድረስ በዛው ውስጥ ነው የምንኖረው። አይሻርልንም። ለእኛ ማለት ከእኛ ባለማመናችን ሳይሻርልን እንቀጥላለን እንጂ በክርስቶስ በኩልማ ለሁሉም የሚሆነውን ስራ አንዴ ሰርቷል። እንዲህ ይላል፣ ይህን ብቻ እወቁ ይላል። ልክ ይህን ብቻ እወቁ፣ እሱ ነፍሱን ከስጋው በመስቀል እንደለየ ከሱ ጋር ተዋህዶ ለመኖር ይህ ብሉይ ሰውነታችን በጥምቀት ከኃጢአት የተለየ እንደሆነ እወቁ ይላል።
ይህ ምን ብሉይ ሰውነታችን አሮጌው ሰውነታችን በምን በጥምቀት ስለዛ ይሄ ትክክለኛ የጥምቀት መረዳት የእምነት መረዳት ይህንን የሚመስል ነው እንጂ እንዲሁ ብቻ የምናልፈው ነገር አይደለም። አሁን ንባባቱ ያስረዱኛል የሚሉትን ንባባት እያወጡ ብናያቸው በጣም ደስ ይለኛል። ቀሲስ ከመጽሐፍ ቅዱስ እንጀምርና መስመር ቢዝ ጥሩ አይመስላችሁም ጋይስ? ለምንድን ነው እንትን እያልን ስለሆነ ላይክ ባነሳችሁበት ፖይንት ላይ ቢሆን ለሌላውም እንዲቀል የሁለታችሁ ጉዳይ ብቻ ስላልሆነ ፖይንቱ አቺ ነች። በአዲስ ኪዳን እንዴት እንድናለን? በእምነት ነው በጸጋ ነው ወይ ጸጋችንን በማመን ነው ብላችሁ ነበር። እሱ ላይ ጨርሱት። እሱ ላይማ እኮ አሁን የምንድነው ያለ እምነት እንዲሁ በጸጋው ድነን ከዛ በኋላ ይቀጥላል አይነት ነገር የሚመስል ተሰጥቷል በቀሲስ። እኔ ደግሞ ያለ እምነት በጸጋው መዳን የለም ጸጋው በእምነት ነው የሚለው መጽሐፍም ሶስቱን ነው ያስቀመጥኩት። ስለዛ ምንድነው አሁን ንባባቱ ላይ እኔም የማቀርባቸው ማስረጃዎች አሉኝ በርካታ። ቀሲስም እንግዲህ የሚያቀርቧቸው ማስረጃዎች እንዳሉ እየተናገሩ ስለሆነ ከመጽሐፍ ቅዱስ እንጀምርና ንባባቱን እያነሳን እናያቸው። ከየትኛው ንባብ እንደዚህ መጀመሪያ አብረን እናያቸው ማለት ነው ንባባቱን። ኦኬ ደቂቃ ያያዛ እንደዛ ከሆነ ደቂቃው ይቀር። ደቂቃው ይቀርና ይሄው ጥቅሱን እንገርኝና እኔ ልግለጥ እዚህ ጋር ሃይማኖተ አበው ገጽ 69 አንዴ እንቀጥላለን። ወደ ሃይማኖተ አበው ከመጽሐፍ ቅዱስ እንጀምር። መጽሐፍ ቅዱስ ቆይ እኔ አሁን ችግር የለም ሃይማኖተ አበውን በደስታ ነው በጣም ደስ ብሎኝ ነው የሚቀበለው። ከመጽሐፍ ቅዱስ እንጀምር ከታላቁ መጽሐፍ አውጣው። ሃይማኖተ አበው 69 60 እንመጣለን። ይሄ ስለነበረ ቆይ 69 አንዴ ከይቅርታ እስቲ እንትኑን ምራ አንዴ ንባቡን እስቲ አንዴ አንብቡ። ሌላ 79 ላይ እስኪ 79 69 79 79 79 8 ኦኬ ቼክ ላድርግ እስቲ 79 ጉባኤ ነው አርሚው 79 እስቲ አንዴ ወደ 79 ልሂድ እስቲ 79 ላይ ነው። ይቅርታ አገኙት? ችግር የለም። ቆይ አንዴ እሺ አንዴ እሺ በጣም ጥሩ አገኘሁት። እሺ አፕሊኬሽኑና እንትኑ ይለያያል። 79 ቁጥር ስንት? ቁጥር 8 ቅዱስ ቄርሎስ ነው። አዎ 7 እሺ ዘቄርሎስ ትክክል። እሺ አሁን ማንበብ ይችላል። ገልጫለሁ እኔ 7 ኦኬ። ከቁጥር ስንት ጀምሮ? ከ7 ቁጥር 7 ጀምሮ። እሺ እንደውም በአፕሊኬሽኑ እንዳለባው። እሺ ነው ታይዋለህ አይደለ? እንከሰ አሃዱ በደንብ እንከሰ አሃዱ ውእቱ ክርስቶስ ወልደ እግዚአብሔር ዘተሳየጠነ በደሙ እመርገመ ኦሪት። እንኪያስ በደሙ ከኦሪት ፍዳ ያዳነን። በደሙ ከኦሪት ፍዳ ምን ያለን ያዳነን። ኦልሬዲ ፓስ ነው ያለፈ ነው ፓስድ ነው። ከኦሪት ፍዳ ያዳነን ወልደ እግዚአብሔር እርሱ አንድ አካል አንድ ባህሪ ነው። እሺ ወጾረ መርገመ በእንቲአነ ስለኛ ፍዳ እርግማንን ተቀበለ። እሺ በከመ ጽሑፍ ርጉም በኩሉ ዘስቁል ዲበ ዕፅ እንዲህ ተብሎ እንደተጻፈ ወመጽሐፈ ሕግ ያጠይቅ እስመ ዘሃሎ መቴተ ዕልወት ወኃጢአት ርጉም ውእቱ። በኃጢአት ያለ ሰው ሁሉ እርጉም እንዲባል ኦሪት ያስረዳል። በመስቀል የሚሰቀል እንግዲህ የተረገመ እንደሆነ ግልጽ ነው። ወክርስቶስ ንጉሥ ዘኢየአምር ኃጢአተ ተኮነነ በእንቲአነ። ኃጢአት የሌለበት ክርስቶስ ግን ስለኛ ፍዳ እርግማንን ተቀበለ ስለኛ። እሺ ወተአገሰ ኩነኔሁ ለአመፃ በእንቲአነ ለአማጺ ይላል። የሌላ የወንበዴን መከራ ልባል የወንበዴን መከራ ተቀበለ። ሁሉም ሰው ቀጥታ እንዲሰማው የኛን ማብራሪያ መጀመሪያ እንዳንጨምርበት አማርኛውን ቀጥታ ወተአገሰ ኩነኔ እሺ ኩነኔሁ ለአመፃ በእንቲአነ የወንበዴን መከራ ተቀበለ።
እሺ አማርኛውን ያንበቡት ሁሉም እንዲሰማው እሺ እኮ የአብሬ ነው የማነበው ግዕዙንም እንትኑን እያነበብኩ እናንተም ትሰሙታላችሁ። እሺ የወንበዴን መከራ ተቀበለ። ዲያብሎስ የሚያመጣው ፍዳ ቦ ኩነኔሁ ለአመፃ የኃጢአትን ፍዳ ተቀበለ። ወተወክፈ ሕማማተ ዘይደልዎሙ ለእለ እሙንቱ መቴተ መርገም ሰርቀው ቀምተው በፍዳ ለተያዙ ሰዎች የሚገባውን መከራ ተቀበለ። ዘኢመጠኑ ሁሉ ፍጥረት ሁሉ የማይመጣጠነው እርሱ ተቀበለ። ተወክፈ ላለው ሶበ ሞተ ማንሻ ይሆናል። እሺ ቦ ፍጥረቱ ሁሉ የሚያመጣውና ሶበ ሞተ በሞተ ጊዜ አይተተ ኃጢአተ እንተ ኮነት በእልወት ቀዳሚ እንፍጥረት ዓለም ከቀድሞ ጀምራ በአዳም ሕግ ማፍረስ መታ የነበረች ኃጢአትን አጠፋ። ማየው ወተሳየጠነ በደመ ባይቲቱ ሁሉ እለመት የተሰማይ ከሰማይ በታች ያሉትን ሁሉ በገዛ ደሙ በደሙ በብቻ ደሙ አዳነ። ሶበሰ ውእቱ ቢሲ ሩቅ እምነ መለኮት ከመለኮት የተለየ ሩቅ ቢሲስ ከሆነ መኖም ከለ ይብል ሁሉ እይትማጠኑ ፍጥረት ሁሉ የማይማጠነው እንደሆነ ማን በተናገረ ነበር እያለ ይቀጥላል። አይበቃም? አዎ ቀሲስ አሁን ያመጡት ንባብ የሚለው ምንድነው? ክርስቶስ ለዓለም ሁሉ ሞቷል። በብሉይ ሰዓት የነበሩ ሰዎች ሁሉ የሚገባቸውን ያንን ሞት ኢየሱስ ተቀብሎ ሞተ። ለፍጥረት ሁሉም ጭምር ለነሱ ብቻ አይደለም ለኔም ጭምር ለኔም ጭምር ነው የሞተው። ለነዛ ብቻ አይደለም። ይህንን ሞት ግን አሁን እኛ እንዲሁ አግኝተናል ያለ ጥምቀት ወይስ በጥምቀት ነው ማን ነው ያለ እምነት እንዲሁ አግኝተናል ለኛ የሞተውን መሞት ክርስቶስ ኢየሱስ ወይስ ልክ ስናምን ነው ጌታችን የሰራልን በመስቀል ላይ የሰራውን የማዳን ስራ የምናገኘው ድነናል የምንለው ስናምን ነው ወይስ ሳናምን በፊት ነው? አክሊል ፕሊስ በደንብ ስማኛው የኔ ወንድም። አሁን ይኸውልህ አንድ ኃጢአተኛ መጣና ዘሙቻለሁ አለኝ። ኦኬ ንስሐ ሰጠሁትና ንስሐውን ጨርሶ ጸጊ በትልቁ አድርጊው። ምክንያቱም ፖይንታቸውን እየሳቱ ስለሆነ ሁለቱም እንዳይስቱት በትልቁ እያዩት መሄድ አለበትና በትልቁ አድርጊኝና ያ የኛ ሁሌም በዚሁ መልኩ ይቀጥል። አንድ ሰው ኃጢአት ሊሰራ ሰርቶ መጣና ንስሐ ይስጡኝ ቀሲስ አለኝ። ኦኬ ንስሐውን ተናዘዘ ነገረኝና ለኃጢአቱ የሚገባውን ቀኖና ሰጠሁት። ከዚያ ጨረሰ ቀኖናውን። በዚያ መሰረት ኃጢአቱ ምን ሆነ? ተፍቋል፣ ተደመሰሰ። አሁን ይሄ ሰውዬ መጀመሪያ የሰራው ኃጢአቱ ፎርኤቨር አይታሰብም፣ ተሽሯል። ሌላ ጊዜ ሲመጣ ኃጢአት ቢሰራ ሌላ ዝሙት ሊሆን ቢሰርቅ በመጀመሪያው በዛ ንስሐ በገባበት ሁለተኛ መጥቶ ንስሐ ይገባል። እሱ እኮ አይደለም የኔ ጥያቄ። ቆይ ምሳሌውን ነው የምነግርህ። ተደምስሷል። ሌላ ሰው ሲመጣ አሁን በሰራው ኃጢአት ነው የሚጠየቀው። አሁን የሰራውን ነው እንጂ ከዚህ ቀደም እንዲያው ምን እለዋለሁ? ከዚህ ቀደም ንስሐ አባትህ ሀይደ የተናዘዝክበትን ነገር እንዳትናገር። ለምን? እሱ ተደምስሷል፣ አልቋል። ፈጣሪ ራሱ ትዝ አይለውም፣ አያስታውሰውም ነው የምለው። ልክ ክርስቶስ በመስቀል ላይ ስለ ኃጢአታችን ሲሰቀል ለኃጢአተኞች ሁሉ ለአመፀኞች፣ ቅድም እንደሚናገረው ለቀማኞች፣ ለወንበዴዎች ተወለቆም ስለ ጅጓያን ተብሎ እርግማን ሆነ ስለኛ ኃጢአት አደረገው ብሎ ቅዱስ ጳውሎስ እንደሚናገረው መስዋዕቱን ቀራንዮ ላይ አቀረበና ኦፍ ባለ አረኩበት ይሄንን መስዋዕት ወደድኩት ይሄንን መስዋዕት አለና ኃጢአቱን በሙሉ ምን አድርገው አጠፋው። እንዳይታሰብ አድርጎ አጠፋው። በሲኦል የነበሩትን ወደ ገነት ወደ ርስታቸው መለሳቸው። በህይወት ለምንኖር ደግሞ ለኛ አዲስ ኪዳን ሰጠን። ምንድን እንለው? እንዳዳነን በነፃነት ያቆ እንደዚህ ነበር የቁጣ ልጆች ስለነበር ክርስቶስ የሚባል መጥቶ አዳነን ብለን ማመን አለብን። አለማመናችን ምን ያመጣብናል? ፍርድ፣ በፍርድ ውስጥ እንድንሆን። ምን አይነት ፍርድ? አዳማዊ ፍርድ ጋር አይደለም። መርገም ቀሲስ እሱ አይደለም ያ ጥያቄው ያለው ነው። ጊዜ ወሰደ ላንተ ብቻ አይደለም አክሊሌ፣ ላንተ ብቻ አይደለም። አሁን እኮ እሱ አይጠቅመንም። አሁን እዚህ አሁን ውይይታችን ላይ አንዴ እሱ አይደለም እንጂ ንባቡ ላይ ትኩረት እናድርግ። እሱ ተነጋገርን እኮ ሰው ሰማ። አሁን እሱ አሁን የሐሳባችንን ሰው ሰምቶታል። እንደተሻረ ማመን አለብህ። ተሽሯል። የቤተ ክርስቲያናችን ትምህርት ይሄ ነው። የትኛውም የትኛውም አሉ እንጂ እርሶ ቆይ አንዴ ይቅርታ ቀሲስ፣ በጣም ይቅርታ አድርጉልኝ። እንግዲህ እኔ መናገር ያለብኝ ይመስለኛል። እሱ ምንድነው አሁን ያመጡት ንባብ ላይ
የማያምኑ ሰዎችም ይህንን ያገኙታል የሚለውን ጥቅስ ያሳዩኝ። እኔ እሱን ነው የጠየኩት። እስቲ ከዛ ጸር ይደግፉታል። አይ እሱ ያሳዩኝ። ቀሲ ጥሩ ጥያቄ ነው ብሎ ስለነበር ቅድም ቆይ እንዴት ነው እንዴ? አንደኛ በነገራችን ላይ ጓደኞቻችንን እናስገባለን። አንዴ እንትን በለልኝ። አንዴ እኔ ጓደኞቻችንን ማስገባት እሺ ጥሩ ያስገባሉ። ማስገባቱት እንዳለ ሆኖ አንዴ ንባቡን ያሳዩኝ። አዛለኝ ንባቡ ላይ ማለት የለበትም እንደ ትምህርት ነው አይደል እያረጋችሁ ያለበት። ይሄ ዲቤት ስላልሆነ እንደ ክርክር መሆን ስለሌለበት አረጋጉት። አንዴ እንትን አይደል አንዴ ሌሎችም እንዲማ እኔ በደንብ ይውላችሁ የአብነት መምህራን የሚባሉ መተርጉማን እነ መጋቢ ሐዲስ እሸቱ እነዚህ አሁን የሚያስተምሩ ይመምራሉ። አባ ወልደ ሰማያት ይባላሉ። ስንት እነ ሊቃውንት ስመ ሆነ ሌሎችም ሰዎች በአብነት ትምህርት ቤት የሚሰጥ ትምህርት ነው የምናገረው። ይኸውልህ ይሄ አሁን ላይ ያሉ መምህራንን እኮ እያወጣው ማሳየት እኮ አይከብደኝም። ባይዚ የነዲያቆናጋለንና የሌሎችን እያወጣው አንድ ዜ ይቅርታ ቀሲስዬ ሶሪ ይቅርታ ቆይ አክሊልዬ ቆይ አንድ ዜ ይቅርታ አድርጉልን ቆይ አንድ ዜ ቆይ አሁን ብዙ ሰው ሲገባ ምንም እንትን አይልም። አክሊል ይቅርታ ቀሲስዬ ይፍቱኝ ባርኩኝ ጥብቅ ይስጡኝ ከነቶትን ይጠብቅልኝ እግዚአብሔር አምላክ። አሁን ከይቅርታ ጋራ ሁላችንም እንድንማማርበት አንድ የቤተክርስቲያን ልጆች ስለሆን ነው። በሚገርሙ ሁኔታ አንድ ቋንቋ እየተናገርን እንደ ባቢሎናውያን አልግባባ ብለናል። እኔ በጣም እንትን ስላለኝ ነው አሁን መሀል ላይ መግባት የፈለኩ እንጂ መግባት አልፈለኩም። ንግግራችሁ መሆን የሚገባው ምንድነው ከሆነ አሁን በርዕሱ ከሄርንበት በዚህ በቲዮሲስ የሚለው ወንድማችን በከፈተው ነገር ከሆነ በሐዲስ ኪዳን የሰው ልጅ ለመዳን ዘላለማዊ ህይወትን ለማግኘት ምን ያስፈልገዋል ከሆነ በዚህ ጉዳይ ላይ ብቻ መነጋገሩ የተሻለ ይሆናል። በዚህ ላይ የሚያጣላን ነገር አለን ብዬ ስለማና እሺ ሞቱ የመጣው በአዳም በኩል ነው። ሁላችንም ግን በሞቱ ውስጥ ሆነን ይሄን ቀደም ሳስረዳው በማን ምክንያት ነው ወደኛ የመጣው? በአዳም ምክንያት፣ በአንዱ ሰው በአዳም ምክንያት። ስለዚህ እኛ የለንበትም የመጀመሪያውን ጥንተ አብሶ የምንለውን ግን የኃጢአቱን ሪዛልት ቅጣት መርገም በእኛ ላይ ደረሰና ክርስቶስ እግዚአብሔር አብ አንድ ልጁን ወዶ ላከው። ሲልከው ዓለምን ወዶ ነው እንዲወዱ። ለምንድን ነው የላከው? ዓለምን ሊያድን ማለት ያ ገነትን ያዘጋ ኃጢአት አለ። ዓለም ሁሉ በሲኦል ነበረ። ስኩ በመቃብር ዲያብሎስ ተቆራይቶት ስጋውን በመቃብር ነፍሱን በሲኦል አግዞት ይኖር ነበር። ለምን እንደላከው ዮሐንስ 3:16 ላይ ዮሐንስ 3:16 ላይ ምን ይላል? የላከው ለምን ዓለምን ወዶ የላከው ቆይ አሁን የምናወራው አሁን ይኸውልህ ለሰዎች በሚገባቸው ቋንቋ ነው የማወራው። ይኸውልህ ከዚያ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በአዳም ይሻላል ጥቅስ እየሰጠኝ ቆይ ግድ የለህም አድምጠኝ። አንዳንዴ ማድመጥም አሁን እኮ በሌሎች የለበትም። ቀሲስም ያውቃሉ እዚህ ውስጥ ያለውን ስንት አይነት ሰው እንዳለ ታውቃላችሁ። አኬም ቀሲስም መጋጋል የለበትም። ሰዓት እንዳለ ቢመጣ የሚሻል ይመስላል። ሌላ ጊዜ እንትን የዚህኛውን ጥያቄ ብቻ ይጠይቁ ይሻላል ማለት ይሄኛውን መልሰው በእምነት ያልከው ለምንድን ነው? በእምነት ዋይ በእምነት ያልከው እሱ መልስላችሁ። እሺ በእምነት ያልኩት አንደኛ ጌታችን ኢየሱስ ስላለ በኋላም ሐዋርያት ሁሉ ስላሉ እዚያ ጋር አልደረስኩኝም። ቀሲስ ያራራ በቃ እዚያ ይኸውልህ አዲሱ ህግ ላይ ገና አልደረስንም። አዲሱ ህግ በደም የሚሆነው ህግ በክርስቶስ በማመን የሚሆነው ህግ ላይ አልደረስንም። አሁን እያወራሁት ያለሁት ክርስቶስ ገና እየመጣ ነው ያለው። መመሪያ ገና አላስተላለፈም። አሁን የመጣው ለዓለም ኃጢአት መስዋዕት ሊሆን ነው የመጣው አይደለ? ስለዛ እያሉኝ ያሉት አሁን በብሉይ ኪዳን ያሉ ሰዎች እንዴት ዳኑ ነው? ድነታችን የተመሰረተበትን ክርስቶስ የመጣንበትን እያወራን በብሉይ ኪዳን ያሉ ሰዎች እንዴት ዳኑ ነው ቀሲስ ጥያቄው? ወይስ እኛ እንዴት ነው ምንድነው ነው? ክርስቶስ የብሉይ ኪዳንም የሐዲስ ኪዳንም መጋጠሚያ ነው። አሁን የመጀመሪያውን ነው የመጀመሪያውን አይተን አዲሱ ኪዳን የመጀመሪያው ኦሪቱ የተሻረበት የኦሪቱ መርገም የተሻረበትን እንየውና የሐዲሱ ኪዳንን በረከት እንመልከት። እኮ ለማያምኑም ሳያምኑም እንደዚህ ይህንን መሻር ሳያምኑም እንደዚህ ያገኙታል የሚል ችግር የለም። እግዚአብሔር አንድ ልጁን ላከ። ሲልክ ምን ብሎ ነው የላከው? ጥቅሱን ቀሲስ አይ እንደው እኔ በጣም አዝናለሁ በእውነት እኔ እናንተ እንደ ሌላ ሰው በጥቅስ ስናወራ በጣም ያስቃል። ከታች ኦኬ ዮሐንስ ወንጌል ምዕራፍ 1 ምዕራፍ 3 ቁጥር
16 እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እሺ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ማን እንዲድን? ዓለሙ እንዲድን ማኮስ ምን የሚያደርግ የሚድን? በእርሱ የሚያምን ሁሉ የሚያምን ይሄ የአዲስ ኪዳን ሕግ ነው። ይሄ በቃ አሁን እኔ የእርሱን የሚደግፍ ጥቅስ ስጡኝ፣ ችግር የለም። የሐዲስ ኪዳን ይበሉትም ቆይ አድምጠኝ፣ አይደለም አስጨርሰኝ። በእርሱ የሚያምን ምን እያለ ነው? እያስተዋወቀ ነው ዮሐንስ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወደደ አለ። ይቀጥላል። ራሱ ኢየሱስ ነው የሚለው እኮ። እሺ ቀሲሴ ራሱ እኮ ነው እና እኮ የመጣበትን እኮ እግዚአብሔር እኮ ነው ራሱ። በነገራችን እኮ ራሱ ኢየሱስ ይህንን ነገር ከመሰከረ ከዚህ የሚለይ ነገር ካለ ጥቅስ ይስጡኝ እኮ። ቆይ እየሄድኩበት እኮ ነው። አክሊል ለምን ትቸኩላለህ? ኦኬ ካለ ይቀጥል። እሺ ካለ ይቀጥል። ዓለም በልጁ እንዲድን ነው እንጂ ቆይ አሁን ፍቅሩን ነው መጀመሪያ እያየን ያለን እዚህ ላይ። እግዚአብሔር አብ ዓለምን ለማዳን ልጁን እንዴት እንደላከ ነው የሚነግረን። እንዲሁ ስለወደደ የሚለውን እንድትይዝልኝ ነው። እንዲሁ ነው የወደደው። ኦኬ እንዲሁ ነው የወደደው ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም ልጁን አላከውም። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። አሁን የአዲሱ ኪዳን ሕግ ይሄ ነው። እሺ አሁን ይሄ እግዚአብሔር ልጁን የላከበት ኃጢአተኛ ዓለም አለ ስለ አመፀኞች። እሺ ወደ ሮሜ ደግሞ ልውሰድ። እዚህ ላይ ምንም የለም አይደል? እዚህ ላይ በቃ ያለ እምነት አይቻልም፣ አይገኝም ነው መዳን። ሁሉ ወክሎ እንደዛ ሲሆን ይሄን ግን ሊቀ ካህኑ ራሱ ስለሆነ መስዋዕቱን ሲያቀርብ መስዋዕቱ የቀረበላቸው ሰዎች ነፃ ይወጣሉ አይወጡም? ካመኑበት ነፃ ይወጣሉ፣ ካላመኑበት ነፃ ይወጡ። ይሄው ይላል እንግዲህ እኔ ኢየሱስ ንግግር ነው አመቀበል መብሰል ያስፈልጋል። ወንጌሉ ላይ ይመለሱ። አድምጥ አክሊል ጥቅስ ላይ በኋላ እናወራዋለን። ጥቅሱን ይኸውልህ ያለ ጥቅስማ እንደዚህ የራሳችን ሎጂክ ውስጥ እንገባለን። ቀሲስ ሎጂክ አይደለም ድህነት ነው። ይኸውልህ በብሉይ ኪዳን ኃጢአተኛ ሰው አለ፣ መስዋዕት በግ አለ፣ ሊቀ ካህናት አለ። አሁን በብሉይ ኪዳን ይደረግ የነበረው ኃጢአተኛ ነው በግ ይዞ የሚሄደው ለራሱ ማስተስሪያ የሚሆን። አሁን ግን እንደዚህ አልሆነም። ከራስ የሆነ ነገር አይደለም። እኔ ለኃጢአቴ ይህንን በግ ላቅርብ ብለን ሳይሆን ራሱን ባቀረበ ጊዜ ዕብራውያን ምዕራፍ 7 ቁጥር ስንት ላይ ነበር? ቅድም ያወጣ ነው። ራሱን አንድ ጊዜ ባቀረበ ጊዜ ራሱን መስዋዕት አድርጎ አቀረበ። ማን? ወልድ ኢየሱስ ክርስቶስ። እሺ ከቁጥር 25 ጀምሮ ያንብቡት። እሱን ከቁጥር 25 ጀምሮ አስነበባቸው። እኔ እያንዳንዱ ነገር የምዕራፍ 7ን ከቁጥር 25 10ኛው ላይ ከሚደ በፊት እኔ የምፈልገው ነው እያሳየሁ ያለው። እያንዳንዱ ተሳለ 7ኛው ምዕራፍ ላይ ብለው የለ ያንብቡት። እሺ ቀሲሴ እሺ ይቀጥሉ ቀሲሴ። ቅዱስና ከ26 ጀምሮ አደባው 26 ላይ ቅዱስና እሺ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና። አሁን ስለ መስዋዕቱ አቅራቢ ሊቀ ካህናት ነው የሚናገረው። እሺ እርሱም አለ እሱም እንደነዚያ ሊቀ ካህናት እንደ የትኞቹ? እንደ ብሉይ ኪዳን ሊቀ ካህናት አስቀድሞ ስለራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕት ሊያቀርብ አያስፈልገው። ለምን? ንጹህ ተንኮል የሌለበት ቅዱስ ነውር የሌለበት ሊቀ ካህን ስለሆነ። እሺ ራሱን ስለ ዕለት መስዋዕት ሊያቀርብ ራሱን ባቀረበ ጊዜ ራሱን ምን አድርጎ ነው ያቀረበ? መስዋዕት አድርጎ ራሱን አቀረበ። ምክንያቱም የዓለሙን ኃጢአት የሚያስወግድ በግ ስለሆነ ራሱን ባቀረበ ጊዜ ሰው ኃጢአተኛ አቀረበው አይልም። ኃጢአተኞቹ አይደለም የሚሰቀልላቸው አይደለም መስዋዕት ያቀረበው፣ ራሱ ነው መስዋዕት ያቀረበው። እሺ ይህንን አንድ ጊዜ ፈጽሞ አድርጓልና ሕጉም ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማልና ብሎ ይዘጋዋል። አሁን መስዋዕት ሆኖ ቀረበና መስዋዕቱ ተሰዋ። ስለዚህ መስዋዕቱ በጉ መስዋዕት ሆኖ ሲቀርብ በቂ ስለሆነ የተሰቀለ አለ የሰው ልጅ እኛን ወክሎ ነው የተሰቀለው።
ስለዚህ በጉ ምን ሆነ? ራሱ ነው ሲሰዋ ገነት የተዘጋባቸው ኃጢአተኞቹ በሲኦል የነበሩት የተሰቀለላቸው ሰዎች በሙሉ ለኃጢአተኞች ለቀማኞች ቅድም ሃይማኖት አብረን እንዳነበው ለእነዚህ ስለሆነ የተሰቀለው ርግማን ሆነ በኦሪት የተረገመ ነው የሚሰቀል ሰው እንዳለ መስዋዕቱ ሲፈስ የዚያ ሁሉ ኃጢአት ገነትን ያዘጋው ምን ሆነ? ተከፈተ። የሰው ሁሉ ኃጢአት ተሻረ፣ ተደመደመ። እዚህ ላይ አቆመ። አሁን ወደ አንተ ልመጣ ነው። እዚህ ላይ ተስማማለህ? እዚህ ባለው ተሽሯል። በቃ የኔ ነጥብ ይቻላል፣ ተሽሯል። አንዴ ቆይ፣ እዚህ ጋር አሁን ክርስቶስ መስዋዕትን አቅርቧል። እርግጥ ነው መስዋዕትን ሲያቀርብ አሁን ለምንሰራው ኃጢአትም ጭምር እንዲሆን አድርጎ ነው ያቀረበው ወይስ አይደለም? ለኛ ጭምር ነው እንጂ መርገሙን እንዲህ ለሁላችንም ነው እንጂ አንድ መርገም አይደለም። መርገም አይደለም ቀሲሲ፣ መርገም አይደለም። ሲጀምር መስዋዕቱ የቀረበው ለዚያ ነው። ገነትን ላዘጋው ነገር እኮ ወደ ቀን ቦታው ገነት አሁን ለምንሰራው ኃጢአት ኢየሱስ መስዋዕቱን አቅርቧል አላቀረበም? ስለኛ እንመጣለን። አሁንም አላቀረበም። ቆይ የመስዋዕት አትሽሽ ችግር ቀሲሲ አልሸሽም። ስለዚህ ቁጥር 25 እናንብበው። ቁጥር 25 እኛን መጀመሪያ ቆይ ቁጥር ችግር የለም ትችዋለህ። መጀመሪያ ይችን መልስልኝ። መስዋዕት ሲቀርብ በጉ ሲታረድ በጉ የታረደላቸው ኃጢአተኞች ነፃ ይሆናሉ አይሆኑም? ቁጥር 25 ላይ ስለሚመልሰው ከጳውሎስ ጋር መጀመሪያ ይሄን መልስልኝ። ነፃ ይሆናሉ አይሆኑም? እሱን ነው የምመልሰው። ይሄው እንዲህ ይላል ቁጥር 25 መጀመሪያ ከጥቅሱ በፊት ይወጣል ወይ አይወጡም በልና ላልከው ነገር ማስረጃ ነው። እሺ ለሁሉም መስዋዕትን አቀረበ። ለኃጢአተኞቹ መስዋዕቱ ሲቀርብ ኃጢአተኞቹ ነፃ ይሆናሉ አይሆኑም? ኃጢአተኞቹ ከቀረቡ ነፃ ይወጣሉ፣ ካልቀረቡ ግን ነፃ አይወጡም። ማስረጃ እሺ ሌላ ጥያቄ ቀሲስ ቆይ አንድ ጊዜ ዮሐድም ቀስ በል ዮሐድ እረዳሃለሁ ረጋ በል እረዳሃለሁ እልህ አይደለም አይደለም ቆይ ቀስ በሉ ረጋ በሉ ይላችሁ እንትና አታድርጉት ታው ግድ የለም በጌታ እኛም ዝምታ ከምንም የመጣ አይደለም ታው በጌታ ታው ዮሐድ ታው በክርስቶስ የጴንጤዎች ማሳቂያ እንዳለ ታው ማርያምን ታው ግድ የላችሁ ትምህርቱ ትክክል ያልሆነ ትምህርት አይደለም ሁለቱም እያስተላለፉ ያሉት ይቅርታ አድርጉልኝ ጻዲቁ ያንተ እኔ እየበጠበጥኩ አይደለም አክሊል ይቅርታ ይቅርታ አድርግልኝ ጻዲ እንዳታጠፊው ይሄ ምክንያቱ ምንድነው? አይደለም ቆይ አንዴ ሁለቱ ቀሲስና አኬ ለምን አይጨርሱም? እኛም ዝም ብለን ዋድም ዝም ብለን እኔም ዝም ብያለሁ። ሁላችንም እኮ ምናወራው ነገር ነበር አይደለም እኮ አክሊልዬ አይደለማ ምን መሰለህ እኛም እየተነጋገራችሁ ያላችሁበት ነገር እኮ ይጨርሱ። ቀሲስና አክሊል ይጨርሱ። ቀሲስና አክሊል ይጨርሱ ፕሊዝ። ልደት ቀስ በልማ ዝም ብለህ ፕሊዝ አትበልኝ። ይጨርሱ ሁለቱ። እስካሁን ድረስ ዝም ብላችሁ ተቀምጣችሁ ስታበቁ ዝም ብላችሁ ተቀመጡና ሆን ብላችሁ አይደለም ሆን ብላችሁ ማናወራው ነገር ነው አይደለም ሆን ብለን የተቀመጥክ ልክ ነህ ሆን ብለን የተቀመጥክ ማውራው ነገር ነበረኝ ግን አሁን ልደት ይጨርሱ በቃ መሀል ላይ አትግባባቸው ፕሊዝ ድልበድል በእግዚአብሔር ይሄ በጣም ቀላል ነው ክርስቶስን እባክህን ለምን ታው ግዴላችሁ ይኸውላችሁ በቃ አትግባ ፕሊዝ ይጨርሱ ሁለቱ ይጨርሱ በቃ እኛ ዝም ብለን እንስማቸው በጣም ሁለቱ መምራኖች ናቸው ይጨርሱ ልደተ እዚህ ፖይንት ላይ ያልተገባ የትኛው ፖይንት ላይ አይገባ በዚህ ፖይንት ላይ ጣልቃ ያልተገባ እኛ ትምህርቱን ነው የምንፈልገው ጣልቃ ያልተገባ የትኛው ፖይንት ላይ ጣልቃ ይገባ በቃ ይጨርሱ ሁለቱ ደቂቃችን ነው እንደዚህ አይደለም ወንድሜ እየተማማሩ አይደለም ነው ለምን አሁን ተጣጣው እንደምትገባችሁ ራሱ አይወንደል አንዴ ነው ያስክበት ይዞታ ነው አኬ ይዞታ ነው ጣልቃ ያስገባል ይዞታ ነው ስለምን ይዞታ ነው የምናወራው ይዞታ አባታችንን ያስክበት መንገድ ጣልቃ ያስገባል ግዴታ ነው አትውጣ ተመለስ እያሉ ይኸውልህ አትውጣ ተመለስ እያሉ አንተ ወጣህባቸው ተመለስ እያሉ እየለመኑ ነው ነበር ግድ የለም ብፁዕ እኔ ይኸውልህ አክሊል ቆይ ልንገርህ ይቅርታ አድርግልኝ ይኸውልህ እኔ ዝም እላለሁ እኔ ችግር የለብኝም ዝም እላለሁ በጣም ቀላሉ ነገር እኔ ዝም እላለሁ እኮ በጣም ቀላል ስለሆነ እኮ ነው በጣም የተነሳችሁበት ነገር እኮ ሁለታችሁንም ጽንፍ ሲያራግጡ ይኸውልህ ጽንፍ የሚያስቆም አይደለም ብዬ ነው ይሄን ያክል እኮ የሚያከራክር አይደለም
ሰው እንዴት በሐዲስ ኪዳን ላይ ያለ ሰው ለመዳን በክርስቶስ ኢየሱስ ሳያምን ሳይጠመቅ የክርስቶስን ስጋና ደም ሳይበላ ሳይጠጣ ይድናል ብለዋል? ቀሲስ ያከራከረን ብለዋል። ጸጋው ያለ እምነት ያድናል። ቆይ በጌታ ቆይ አይደለም ቆይ አክሊል ይሄን ማት ያከራከረን በቃሽ እሺ በጣም ይሰጣል። ከቻልን ሁለቱም የሚስማሙ ከሆነ እሰየው ይስማሙ፣ ካልሆነ ግን በቃ እንዝጋው ይበሉና ይዘጉታል። ባንገባ ጭቅጭቅ ነው የምንፈጥረውና ኖ ዮሐድ ይኸውልህ ጣልቃ ያስገባነ ምን መሰረታዊ ተደሳቸው ሁለቱም አንዱ ሲዘጋ አንዱ እያደረገ የሚያወራው ምን አባታችን የእግዚአብሔር ልጅነት ተገኘ ብሎ አላወሩም። አው ግን እሳቸው የራሳቸው ሐሳብ ይናገራሉ። አትናገርላችሁ። ብፁዕ እየሰማኝ ነው። የእሳቸውን አትናገርላችሁ። ሁለቱ ይጨርሱ በቃ። ዮሐድ አንተም አትናገር፣ ዝም በልና አንተም ዝም በልና። አባ የእግዚአብሔር ልጅነት ያለ ጥምቀት ተገኘ ብሎ አላወሩም። አቴ እያወራ ያለው ልጅነት ተገኘ እንዳሉ አድርጎ ነው። ኧረ ስማ እባክህ አላልኩም እንደዛ። ኦኬ እሺ ካላልክ መድኃኒት ብፁዕ አምላክ ወይ ውረድልን ወይ ዝም በል በእግዚአብሔር። አንተን ደግሞ እንለማመጥ እንዴ እንደገና በቃ ዝም በል ይወያዩበት። ምን እያልክ ነው አንተ? መውረድ ትችላለህ? ፈቃደኛ ነህ? ይወያዩበት። ለምን ነው ውረድ የምትለው? በቃ ዝም በል ተነስ። እንዴ አንተን ምን ለምን ደምክ እንዴ እዚህ ጋር ቄስ አስተማ አረ ለሚሰማ ሰው በጌታ በቃ ዝም በል ይወያዩበት። ይሰማሻል? ቆይ አንዴ ሁሉንም ሰው አውርጃቸው ከኔና ከቀሲስ እና ከቴዎሲስ በስተቀር። ቴዎሲስ የሚባል ልጅ አልነበር እንዴ? እስካሁን የቆየነው ተከብረን ነው። ማንም አይወርድም። እንዳታወርጂ። ኦኬ ማንም አይወርድም። እስካሁን የቆየነው ተከብረን ነው። ማንም ማንም አይወርድም።